እግዚአብሔር አምላክ እየረዳን ነው። እንግዲህ ምዕራፍ 12 ላይና ምዕራፍ 10 የዮሐንስ ራእይ ምዕራፍ 12 ምዕራፍ 13 ቤተክርስቲያን የሚደርስባትን ፈተና ከሐሳዊው መሲህ ከሐሳዊው ነብይ ሐሳዊ ኤልያስ ይሉታል አበው በትርጓሜ ከዛም አስከትሎ ክፉ ከተባለ ዲያብሎስ ቤተክርስቲያን ላይ የሚደርስባትን ፈተና ነግሮናል። ምዕራፍ 12 ምዕራፍ 13 እሱን ነው ያየነው። ምዕራፍ 14 ግን በቤተክርስቲያናችን በነገራችን ላይ የዮሐንስ ራእይ ምዕራፍ 14 ቤተክርስቲያን አሸናፊ እንደሆነች ኦኬ ምንም ፈተና ቢጸና በሐሳዊው መሲህ ሐሳዊው ነብይ ዲያብሎስ በተባለ ሰይጣን ቤተክርስቲያን ላይ መከራ ቢጸና መጨረሻ ግን ቤተክርስቲያን ሁሉ ጊዜ አሸናፊ እንደሆነች የተነገረበት ክፍል ነው። ስለዚህ ሁሉ ጊዜ ዮሐንስ ራእይ ምዕራፍ 14 የአሸናፊ መልእክት የአሸናፊዎች መልእክት የድል አድራጊዎች ምዕራፍ የአሸናፊዎች ምዕራፍ ቤተክርስቲያን በክርስቶስ ኢየሱስ ሁሉ ጊዜ ድል አድራጊ መሆኗ የተነገረባት የምስራች ምዕራፍ እንደሆነ ቤተክርስቲያን ታስተምራለች። እንግዲህ ክርስቲያኖች አሁን ደግሜ የምናገረው እስከ ራዕየ ዮሐንስ ምዕራፍ 1 እስከ 3 በተለይ ምዕራፍ 2 እና 3 ላይ በታናሿ ኤዥያ ማይነር ቱርክ ላሉት ሰባቱ አብያተ ክርስቲያናት የተላከውን መልእክት አይተናል። ከዛ በኋላ በተለያዩ ዘመናት ቤተክርስቲያን ላይ የሚደርሱትን ፈተናዎች እግዚአብሔር አምላክ እየገለጠልን ተመረናል። ከዚህ በኋላ የምናየው ምዕራፍ 14 እስከ መጨረሻው which is 22 ድረስ የምናየው ደግሞ ክርስቶስን የጠበቁ የታመኑ የሚያገኙትን አክሊል ማለት ክብር ማለት ነው። ይሄንን በሰፊው አይተናል። ግን ቤተክርስቲያን የምታገኘውን ክብር ቅዱሳን እምነታቸውን በመጠበቃቸው ምክንያት ድል አድራጊዎች እንደሆኑ የተነገረበት በተለይ ከምዕራፍ 14 እስከ ምዕራፍ 22 የተነገረባቸው ምዕራፎች ናቸው። እዚህ ላይ በጣም በተለያየ መልኩ ቤተክርስቲያን ድል ስታደርግ እናያለን። አንድም ደግሞ አውሬው የተባለ ሐሳዊ መሲህ ሐሳዊ ነብይ ድል ሲደረጉ እግዚአብሔር አምላክ ድል ሲያደርጋቸው የምንመለከት ይሆናል። ሰይጣን የተባለ ዲያብሎስ ወደ ጥልቁ ሲጣል ሲያፍር ሲሸነፍ እነዚህ ነጥቦች የምናይ ይሆናል። ስለዚህ ከምዕራፍ 12 እስከ መጨረሻው እንግዲህ ራዕየ ዮሐንስ አሁን ክርስቲያኖች ሐሴት ተስፋ እንዲያደርጉ በመከራ ውስጥ ሲመላለሱ በፈተና ውስጥ ሲመላለሱ ይሄንን እያሰቡ አሸናፊዎች እነሱ መሆናቸውን እያሰቡ ተስፋ እንዲያደርጉ የተጻፈ መልእክት ነው። ስለዚህ ከዚህ በኋላ የእግዚአብሔርን ኃይል በሰፊው እየተመለከትን የቤተክርስቲያን አሸናፊነትን በሰፊው እየተመለከትን እናያለን። ምዕራፍ 12 ላይ አስተዋውሳችሁ ከሆነ ፍጻሜው ላይ ዘንዶውን በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋም ላይ ቆመ። ቤተክርስቲያንን ሲዋጋ አይተናል። ምዕራፍ 13 ላይ ሐሳዊው መሲህ ተነስቶ አንድም አውሬ ከባህር ሲወጣ አየው ብሎ በቤተክርስቲያን ላይ የሚያደርሰውን ፈተና ጽፎልናል። እዛው ምዕራፍ 13 ላይ ደግሞ ቁጥር 12 ላይ ስትመጡ ቁጥር 11 ላይ ሌላም አውሬ ከምድር ሲወጣ አየው ብሎ ሐሳዊ ነብይ ይሄንን ክፍል ስለተማርን ነው የተማራችሁ በደንብ በትርጓሜ በደንብ አድርጋችሁ ጠንቀቃችሁ አውቃችኋል ስለምን እንደሚናገር። ሐሳዊ ነብይ ደግሞ ሐሳዊ መሲህን የሚገልጠው ሐሳዊ ነብይ ተነስቶ ቤተክርስቲያን ላይ ምን ያህል ፈተና እንዳመጣ አይታችኋል። መጨረሻ ላይ 666 ሚሊዮንም ቁጥር በቤተክርስቲያን በትርጓሜ ተመልክተናል። ዛሬ ምዕራፍ 14 እንደሆነ እንጀምራለን። ከቁጥር 1 ጀምሮ እግዚአብሔር አምላክ እየረዳን እርሱ እስከፈቀደልን ድረስ እንማራለን። ምዕራፍ 14 ሲጀምር አየሁም እነሆም በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ ይላል። አሁን ማንን ነው አየው ያለው? በጉን። ኦኬ በጉን በጽዮን ተራራ ላይ ቆሞ አየው። ምን ማለት ነው? እነዚህ ነጥቦች ነው የምናየው። ሲጀምር በግ ተብሎ ይጠራል ኢየሱስ ክርስቶስ። አማናዊ በግ ትለዋለች ቤተክርስቲያን። ኦርቶዶክሳውያን ክርስቲያኖች አሁንም በጥንቃቄ ስሙኝ። ኢየሱስ ክርስቶስ ብቻ አይደለም በግ ተብሎ የተጠራ። አሁን ለኢየሱስ ክርስቶስ ሲነገር የሆነው በግ የሆነው
ብሎ መጽሐፍ ይነግረዋል እንመለከታለን አስረግጦ ነው የሚናገረው ለምሳሌ ተመልከቱ ራዕየ ዮሐንስ ላይ እዚህ ላይ በጣም ልንጠነቀቅ ያስፈልጋል አየሁም እነሆም በጉ በጽዮን ተራራ ቆሞ ነበር ይላል በጉ ብሎ የሚጠራው ኢየሱስ ክርስቶስን ነው ኦኬ ለምን በግ ተብሎ ተጠራ የሚለውን ከማብራራቴ በፊት ግን ሐሳዊ መሲም በግ ተብሎ ተጠርቷል ግን ልዩነት አለ ተመልከቱ ልዩነቱን አሁን በደም ግልጽ አድርጌ ላሳያችሁ ለኢየሱስ ክርስቶስ ሲናገር መጽሐፍ በጉ እያለ አስረግጦ ይናገራል በግ መሆኑን አስረግጦ ይናገራል ሐሳዊው መሲ ጋር ግን ሲመጣ ምን ብሎ እንደሚጠራ ተመልከቱ ምን ብሎ እንደሚጠራ ስለ ሐሳዊው መሲ ሲናገር ምን ብሎ እንደሚነገር ደግሞ ተመልከቱ ሐሳዊው መሲን ለምሳሌ ኢየሱስ ክርስቶስ አማናዊ በግ ብሎ ይናገራል ሐሳዊው መሲን ለምሳሌ ምዕራፍ 13 ቁጥር 3 ላይ ስትመጡ ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ ይላል እንደታረደ ሆኖ የታረደ አይደለም በግ መባሉ ኢየሱስ ክርስቶስ ለኔና ለናንተ በቀራንዮ ላይ ደሙን ስላፈሰሰ ስጋውን ስለቆረሰ አጥንቱን ስለከሰከሰ መስዋዕት ስለሆነ በግ ይያለ ይጠራዋል ሐሳዊው መሲ ግን ለሐሳዊው መሲ ሲነገር ምንድነው የሚለው እንደታረደ ሆኖ በግ አይለውም ግን መስሎ ይመጣል ነው የሚለው ልዩነት አለ ውስጣቸው ነጣቂ ተኩላዎች ናቸው ነው የተባለው ሐሰተኞች ሲታዩ በግ ይመስላሉ ኦኬ ግን ውስጣቸው ምንድነው ነጣቂ ተኩላዎች ስለዚህ እውነተኛ በግ ተብለው አይጠሩም ሐሳዊው መሲ እውነተኛ በግ ብሎ ሲጠራው መጽሐፍ አታነቡ ምን የታረደ ሆኖ መስሎ እያለ ነው የሚያስቀምጠው ኦኬ ኢየሱስ ክርስቶስ ግን ሲናገር በግ ብሎ ይጠራል ለምሳሌ ቁጥር 8 ላይ ከዓለምም ፍጥረት ጀምሮ በታረደው በግ ይለዋል ይሄ ክፍል ሲናገር ራዕይ ምዕራፍ 13 ቁጥር 8 ስለ ክርስቶስ ነው የሚናገረው ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል ለማን ለሐሳዊው መሲ ሐሳዊው መሲ ግን በግ ነው ወይ አይደለም ሚመስል ነው በግ ሚመስል ለዛ ነው መጽሐፍ እንደታረደ ሆኖ የሚለው አልታረደምና ውሸት የውሸት አባት ነውና ኦኬ ስለ ክርስቶስ ግን ሲነገር ነው ተብሎ ነው የሚነገረው የሆነው ተብሎ ነው የሚነገረው ለዚህ ነው ራዕይ ዮሐንስ ምዕራፍ 14 ላይ ስትመጡ አየሁም እነሆ በጉ ብሎ አስረግጦ ይናገራል ኢየሱስ ክርስቶስ አማናዊ በግ ነውና ለምን በግ ተባለ ለኔና ለናንተ ታርዷልና ይሄንን ደግሞ መጥምቁ ዮሐንስ ይነገረናል በዮሐንስ ወንጌል ምዕራፍ 1 ላይ እንመልከት ዮሐንስ ወንጌል ምዕራፍ 1 ተመልከቱ ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ላይ ምን ብሎ ነው የሚናገረው በነገውም ዮሐንስ በነገራችን ላይ በመጽሐፍ ቅዱስ ላይ ሜጀር የሆኑ ጃን ወይም ዮሐንስ ተብለው የሚጠሩ መጥምቁ ዮሐንስ አለ ኦኬ ወንጌላዊው ዮሐንስ አለ ወልደ ዘብዴዎስ ኢትዮጵያውያን ሊቃውንት እናቱ ማርያም ባፍሊያ ትባላለች ይላሉ እሱ ብቻ ግን አይደለም ማርቆስም አሁን በቅዳሜ ሐሙስና ቅዳሜ የማርቆስ ወንጌል እያጠናችሁ ነው ማርቆስ ሌላኛው ስሙ ማን ነው ዮሐንስ ተብሎ ይጠራል ማርቆስ የተባለ ዮሐንስ ይላል መጽሐፍ ስለዚህ ይሄ ልዩነት አጥብቀን ልንረዳ ያስፈልጋል ዮሐንስ ስላለ ብቻ መጥምቁ ዮሐንስ ነው የተናገረ ያለው ወይስ ወንጌላዊ ዮሐንስ ነው የተናገረ ያለው ወይስ ማርቆስ የተባለ ዮሐንስ ነው የተናገረ ያለው የሚለውን ማወቅ ያስፈልጋል ኤኒዌይስ እዚህ ክፍል ላይ እየተናገረ ያለው መጥምቁ ዮሐንስ ነው አሁን መጥምቁ ዮሐንስ ጌታችን መራችን ኢየሱስ ክርስቶስን ሲመለከት ምንድነው ያለው በነገውም ዮሐንስ ኢየሱስን ወደርሱ ሲመጣ አይቶ እንዲህ አለው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እውነተኛ በግ የእግዚአብሔር በግ ብሎ ይጠራዋል ማንን ነው የሚጠራው የእግዚአብሔር በግ ኢየሱስ ክርስቶስን ነው እየጠራ ያለው ምክንያቱም በእርሱ ሞት እኔና እናንተ ተፈውሰናልና እርሱ በቀራንዮ ላይ ደሙን ስላፈሰሰ ስለታረደ እንደ በግ ስለታረደ ለኔና ለናንተ መድኃኒት ሆኖናል ለዚህ ነው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እውነተኛ መስዋዕት ራሱ መስዋዕት አቅራቢ ሆኖ መስዋዕት ተቀባይ ሆኖ እኛን ምን ብሎናል ከድቅድቅ ጨለማ ወደሚደነቅ ብርሃን አውጥቶናል ለስም አጠራሩ ክብር ምስጋና ይገባዋል ስለዚህ በግ ተብሎ የተጠራው አማናዊው በግ ኢየሱስ ክርስቶስ ነው ቁጥር 36 ላይ ማየት እንችላለን አሁንም እዚሁ ክፍል ላይ እዛው ሩቅ መሄድ አያስፈልግም ኢየሱስንም አሁንም በነገው ደግሞ ዮሐንስ ከደቀ መዛሙርቱ ሁለት ቆመው ነበር ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል የማን በግ የእግዚአብሔር
በግ የእግዚአብሔር በግ ተብሎ የተጠራው ኢየሱስ ክርስቶስ ነው። በሱ ሞት እኔና እናንተ ተፈውሰናልና። እሺ በትንቢት መነጽር ደግሞ ኢሳይያስ ይሄንን አይቶ በትንቢተ ኢሳይያስ ምዕራፍ 53 ላይ እንዲህ ብሎ አስቀምጦልናል። አንዴ ትንቢተ ኢሳይያስ በትንቢት መነጽር ስለ ክርስቶስ ምን ብሎ ነግሮናል? በግ የሚለውን ሐሳብ እንዲህ አስቀምጦልናል። ምዕራፍ 53 ላይ ከቁጥር 1 ጀምሬ ላንብብላችሁ። ተመልከቱ። የሰማነውን ነገር ማን አምኗል ይላል። የእግዚአብሔር ክንድ ስለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም ይላል። መቼ አከበርነው? ዛሬስ ቢሆን አይደለም የዛሬ 2500 ዓመት በዛ በሕማም ውስጥ ሆኖ ዛሬም ድረስ መቼ አከበርነው ክርስቶስን? እኛም አላከበርነውም ይላል። ይቀጥልና በእውነት ደዌያችንን ተቀበለ። ምናችንን ተቀበለ? ደዌያችንን። እኛ ብንነቃው ግን እኛ ባናከብረው ግን ለኔና ለናንተ ቤዛ የሆነው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። በእውነት ደዌያችንን ተቀበለ ሕመማችንን ተሸክሟል ካለ በኋላ እኛ ግን አለ እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግዛዝ በእርሱ ላይ ነበረ፣ በእርሱም ቁስለኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝበዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ከዛስ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት እንደሚል በግ እንዲሁ አፉን አልከፈተም ይላል። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ማን እንዲህ የሆነው ማን ነው? ኢየሱስ ክርስቶስ። ስለዚህ ስለኔና ስለናንተ ኃጢአት ስለታረደ አማናዊ በግ ትለዋለች ቤተክርስቲያን። አሁን ይሄ በግ ተብሎ የተጠራ ኢየሱስ ክርስቶስ ራዕየ ዮሐንስ ምዕራፍ 14 ላይ በእንዲህ መልኩ ተገለጠ። ለምን በእንዲህ መልኩ ተገለጠ የሚለውን እንመለከታለን። ራዕየ ዮሐንስ ምዕራፍ 14 ላይ አየሁም እነሆ በጉ በጽዮን ተራራ ቆሞ ነበረ። በግ የተባለ ኢየሱስ ክርስቶስ በጽዮን ተራራ ቆሞ ነበር። ስለምን በጽዮን ተራራ ቆሞ ነበር የሚለውን እናያለን። አስቀድሞ በመዝሙረ ዳዊት የተጻፉትን መዝሙረ ዳዊት 48 መዝሙረ ዳዊት 2 ላይ ስለ ኢየሱስ ክርስቶስ የተነገሩትን ትንቢት እንመለከታለን። በጉ በጽዮን ተራራ ቆሞ ነበር። አሁን ለምን በጽዮን ተራራ ቆመ የሚለውን እንመለከታለን። ከዛ በፊት አንድምታ ትርጓሜያችንን የቤተክርስቲያናችን አንድምታ ትርጓሜ ይሄን ክፍል እንዴት ነው የሚፈታው? ቤተክርስቲያን እንዴት ነው የምታስተምረው? ኦኬ እንደምታዩት በትርጓሜ ላይ በጉ የተባለ ኢየሱስ ክርስቶስ በጽዮን ተራራ ቆሞ እንመለከታለን። ለምን ቆመ የሚለውን መቆሙ ምንን ይናገራል የሚለውን ነጥብ አብረን እንመለከታለን። ኦኬ ከዚህ በኋላ በደብረ ጽዮን ቆሞ አየሁ። ማንን? ኢየሱስ ክርስቶስን። ወልደ እግዚአብሔር በግ የተባለ ወልደ እግዚአብሔር ነው ይላል። ከዚህ በኋላ በደብረ ጽዮን ቆሞ አየሁ፣ ምጽአት በደብረ ጽዮን ነውና፣ አንድም በተራራ ላይ ያለ በአፈር በጠጠር ብሎ ጠላቱነቱን ድል እንዲነሳ ድል ነስቶ አየሁ። አንድም በመስቀል ድል ነስቶ አየሁ። ጠላት የተባለ ዲያብሎስን፣ ጠላት የተባለ ሐሳዊው መሲህ፣ ሐሳዊው ነቢይ፣ ክፉ ዲያብሎስ ተከሳሽ የተባለው ዲያብሎስ ሰይጣንን ድል ነስቶ በምን በጽዮን ተራራ ላይ ቆሞ አየ። በተራራ ላይ መቆሙ ይላሉ አበው ድል መንሳቱን ይናገራል፣ አሸናፊ መሆኑን ይናገራል። አንድም በተራራ ላይ ያለ በአፈር በጠጠር ብሎ ጠላቱን ድል እንዲነሳ ድል ነስቶ አየው። ቆሞ አየው ሲል ድል ነስቶ አየው። ድል ነስቶ ያየው ማንን ነው? ኢየሱስ ክርስቶስን ነው፣ ወልደ እግዚአብሔርን ድል ነስቶ አየው። አንድም በመስቀል ድል ነስቶ አየው። በምን በመስቀል ድል ነስቶ አየው? ጠላትን በቀራንዮ ላይ በከፈለው የቤዛነቱ ስራ ድል ነሳው። በመስቀል ላይ ድል ነሳው። እርሱ ለኔና ለናንተ ቤዛ ሆኖ የጠላትን የዕዳ ደብዳቤ ደመሰሰው፣ ዲያብሎስን ደመሰሰው። ለምን?
ጌታችን ምራችን ኢየሱስ ክርስቶስ እርሱ በቀራንዮ ላይ ባይሰቀልልን ኖሮ የዕዳ ደብዳቤያችን ባይደመሰስ ኖሮ ዛሬም ግብራችን ለዳቢሎስ ነበረ። ግን ክርስቶስ ኢየሱስ ከሰማይ ሰማያት ወርዶ ከእናታችን ቅድስት ድንግል ማርያም ተወልዶ በቀራንዮ ላይ በከፈለው የቤዛነት ስራ አዳምን ምን አደረገው? ከጨለማ አወጣው። ክፉ ዳቢሎስን ድል አደረገው። ለዚህ ነው ቆሞ አየው ሲል ራዕየ ዮሐንስ ላይ ድል አድርጎት አሸንፎት ተብሎ ይተረጎማል። ኦኬ ልበ አምላክ ዳዊት በመዝሙረ ዳዊት ላይ መለስ ወደ ኋላ መዝሙረ ዳዊት መጀመሪያ መዝሙረ ዳዊት መዝሙረ ዳዊት 2:6 መዝሙረ ዳዊት 2:6 ኦኬ እንቀጥል። እንዲህ ይላል እኔ ግን ንጉሴን ሾም በተቀደሰው ተራራዬ በጽዮን ላይ ይላል። ይህን ክፍል በዚያን ጊዜ በቁጣው ይናገራቸዋል፣ በአመቱም ያወካቸዋል። እኔ ግን ንጉሴን ሾም በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ምን አልኩ? ዛሬ ወለድሁ። ስለዚህ ይሄንን መዝሙረ ዳዊት 2 ላይ አስቀድሞ ስለ ክርስቶስ የተነገረ ቃል ነው። ድል አድራጊ መሆኑን፣ ንጉስ፣ እውነተኛ ንጉስ መሆኑን፣ አምላክ መሆኑን እዛው መዝሙረ ዳዊት 48 ላይም ተመልከቱ ምን ብሎ ይጠራዋል? 1 እና 2 ላይ እግዚአብሔር ትልቅ ነው ይላል። በአምላካችን ከተማ በተቀደሰው ተራራ ምስጋናው ብዙ ነው። እቺ የተቀደሰችው ተራራ የዳዊት ከተማ እየተባለች ትጠራለች። በነገራችን ላይ እግዚአብሔር ትልቅ ነው፣ በአምላካችን ከተማ በተቀደሰችው ተራራ ምስጋናው ብዙ ነው። አያችሁ አይደለ? ለምንድን ነው? ምክንያቱም ይላሉ አበው ጌታችን መራችን ኢየሱስ ክርስቶስ በትርጓሜ ላይ ቀደም እንዳያችሁት እቺ ቦታ እቺ የተቀደሰችው ተራራ የጽዮን ተራራ የተባለችው ምንድነው ሚስጥሯ ብለው ሲያስቀምጡ ምን አሉ? በግ የተባለ ወልደ እግዚአብሔር ነው። ከዚህ በኋላ በደብረ ጽዮን ቁሞ አየው፣ ምጽአት በደብረ ጽዮን ነውና ከእርሱ ጋር ደግሞ እነማን ታዩ ደግሞ የሚለውን እናያለን። የእግዚአብሔር መንግስት የሚወርሱ እነማን ናቸው? በዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መቆሙ ድል ማድረጉን ይናገራል። አብረውት ደግሞ ድል ያደረጉ እነማን ናቸው የሚለውን ደግሞ እንመለከታለን። ለምን በደብረ ጽዮን ተባለ? በዚህ ነው ምጽአት የሚሆነው ይላሉ አበው። አየው ምጽአት በደብረ ጽዮን ነውና የእግዚአብሔር የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን መንግስቱን ውረሱ የተባሉት እነማን ናቸው የሚለውን ደግሞ እንመለከታለን። ተመልከቱ እዚሁ ላይ ከእርሱም ጋር ይላል ስሙና ወልደ እግዚአብሔር የሚለው ስም የአባቱ ስም በግንባራቸው መጀመሪያ በግንባራቸው መባሉ ምንድነው? ቶሎ እያለን እንሄዳለን። በግንባራቸው መባሉ ምንድነው? ስሙና የማን ስም? ወልደ እግዚአብሔር ስም። ከዛ ደግሞ የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ ይላል። በግንባራቸው የሚለውን ሐሳብ ልግለጽና ከዛ እንመለከታለን እንቀጥላለን። 44 የተባሉት ለማን ናቸው? 144 መባሉ ምንድነው የሚለውን እናያለን። በግንባራቸው ላይ ታተመላቸው ማለት ሳያፍሩ ስለ ኢየሱስ ክርስቶስ ፊት ለፊት መመስከራቸውን ይናገራል። እርሱ እንደ እስጢፋኖስ አምላክ ነው፣ እርሱ ጌታ ነው፣ እርሱ መሲህ ነው ብለው ለዓለም ሕዝብ መስክረዋል። አላፈሩበትም። በማን? በክርስቶስ ኢየሱስ አላፈሩበትም። አደባባይ ላይ መስክረው ሰማዕትነት ተቀብለዋል። ስለዚህ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው ግንባር ላይ ለምሳሌ አንድ ሰው ምሳሌ አሁን የሃንዬ ግንባር ታያላችሁ አይደለ? ምንም አይሸፈንም። ግንባር ላይ ስራዋ የተገለጠ ነው ማለት ነው። ስራቸው የተገለጠ ነው ማለት ነው። ዛሬ እኔና እናንተም ስራ የተገለጠ ነው አይደለ? እንደ ፍየል እድሜ ለቲክቶክ ግንባራችን ላይ አትመን ምን ዞረው ኃጢያት ነው። ስድቡን በቃ ኢትዮጵያውያን ሲባል አሁን ሰው አይምሮ ውስጥ ምንድነው የሚመጣው? አባቶቻችን ስንት ነገር ድንቅ ስራን ሰርተው በሰሜን በደቡብ በምስራቅ በምዕራብ ታሪክ ሰርተው ቢያልፉ የዘንድሮ ትውልድ ኢትዮጵያ ሲባል ምንድነው የሚመጣው? ስድብ። ግንባራችን ላይ አትመን ምን ዞረው ኃጢያት፣ በደል፣ እርኩሰት፣ ዘረኝነት። አፈርን እኮ አሁንም እኮ አፈርን።
ኢትዮጵያ የምትባለው ሀገር እርጉዝ ሴት ሆዷ ተቀዶ ልጁ የሚገደልበት ዘመን ላይ ደርሰናል። ሰዎች ተዘቅዝቀው የሚገደሉበት ዘመን ላይ ደርሰናል። በቋንቋቸው ብቻ አማርኛ ቋንቋ ነው የሚናገረው ግደለው ሚሉ ክፉ ሰዎች የተነሱባት ምድር ላይ ደርሰናል። አራሷ ትግርኛ ቋንቋ ነው የምትናገረው በል ጨፍጭፋት ሚል ኦሮሚኛ ቋንቋ ነው የሚናገረው እሱንማ ማግለል አለብህ የሚሉ ክፉ አባቶቻችን የማያውቋቸው የአባቶቻችን ልጆች ያልሆኑ ክፉ ሰዎች ተነስተውብናል። በግንባራቸው ላይ ክፋታቸውን እያየን ነው። ተገልጦ ይታያል ማለት ነው። ተገልጦ ይታያል። ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው ግን በግንባራቸው ማለቱ ስራቸው በአደባባይ ላይ የተመሰከረላቸው ነው። አደባባይ ላይ ክርስቶስን መስለው ተመላልሰዋል። መስለው ሆነው ክርስቶስን እሱ ያስተማረውን ትምህርት ሆነው እርሱን መስለው ክርስቶስ በእነሱ ውስጥ ታይቷል። ወልደ እግዚአብሔር በእነሱ ውስጥ ታይቷል። በ40 እና በ80 ቀን ለተጠመቁለት አምላክ ኖረው በግንባራቸው ላይ አደባባይ ላይ ክብሩን ገልጠው መስክረው ስለርሱ ያለፉ ናቸው። ጻድቃን ናቸው ማለት ቅዱሳን ናቸው። እንዴ ሲሸፍኑት አትመለከቱም ክርስቶስን? ሲያፍሩበት አትመለከቱም ክርስቶስን? ቅድስት አርሴማ አላፈረችበትም፣ አልዘሙትም ማለች። ለንጉስ ድርጣድስ አልሰግድም በግንባሯ መሰከረችለት። በግንባሯ መሰከረች ማለት በግብሯ መሰከረች፣ ገለጠችው ክርስቶስን። መች ነው እኔና እናንተ በግንባራችን ክርስቶስን ምንገልጠው? በግብራችን ምንገልጠው? አደባባይ ላይ ምንገልጠው? የማናፍርበት። ዛሬ ብዙዎቻችን እናፍራለን። አረ መስቀላችንን ለአንድ ጎረምሳ ብለን ምንበጥስ ብዙዎች አይደለን እንዴ? ከክርስቶስ ፍቅር ይልቅ የአንድ ጎረምሳ ፍቅር የበለጠብን ብዙዎች አለን። የዓለም ፍቅር የበለጠብን ብዙዎች አለን። ስራ ቦታ እንኳን መስቀል ማድረግ አይቻልም ሲባል ምን ሸፍን አሳፋሪዎች ብዙዎች። እነዚህ ጻድቃን ሰማዕታት ቅዱሳን ግን በግንባራቸው ላይ የማን ስም ነው የተጻፈው? የበጉ ስም፣ የአባቱ ስም። እነዚህ አላፈሩበትም ማለት ነው። ቅዱሳን ናቸው ማለት ነው። ጻድቃን ናቸው ማለት ነው። ሰማዕታት ናቸው። አንዳንዶቹ እንደ እስጢፋኖስ አደባባይ ላይ በግልጥ ስለ ክርስቶስ ስለመሰከሩ ተገለዋል፣ ሰማዕትነት ተቀብለዋል። አንዳንዶቹ በህይወታቸው በቅድስና በግንባራቸው ላይ ክርስቶስን መስክረው አልፈዋል። የእርሱ መሆናቸውን ገልጠዋል። ስለዚህ በግንባራቸው ላይ የእርሱ ስም አለ፣ ስሙ በግብር ተገልጧል ማለት ነው። ተመልከቱ አበው በትርጓሜ ላይ ምን ብለው እንዳስቀመጡት ምንድነው የሚሉት? በግንባራቸው አንድም በገጸ ልቦናቸው ስመ ተወላዲ፣ ስመ ወላዲ፣ ስመ ሰራጺ የተጻፈባቸው ይላሉ። የአብ የወልድ የመንፈስ ቅዱስ ስም የተጻፈባቸው ለምን? በግብር መስክረውታልና የእርሱ መሆናቸውን ግንባራቸው ላይ አትመዋል፣ በግብር ሰርተዋል። እንዴ አሁን እዚህ ጋር ስናገር አንዳንዶቻችሁ ግንባራችሁን ኢየሱስ ክርስቶስ የሚል ተነቀሱ እያልኩ አይደለም፣ ወይም ኢየሱስ ክርስቶስ የሚል ተነቀሱ በቃ ያንን ብቻ ስላደረጉ ጸደቁ እያልን አይደለም። በግብር ገለጡት። አደባባይ ላይ በግብር ክርስቶስን መሰሉ። ሰዎች እነሱን ሲመለከቱ ክርስቶስን ማየት ይችላሉ ማለት ነው። ለዛ ነው በግንባራቸው አንድም በገጸ ልቦናቸው ስመ ተወላዲ፣ ስመ ወላዲ፣ ስመ ሰራጺ የተጻፈባቸው ይላል። ስመ ተወላዲ አለ ወልደ እግዚአብሔርን፣ ስመ ወላዲ አለ እግዚአብሔር አብን፣ ስመ ሰራጺ አለ መንፈስ ቅዱስን። እየሰማችሁኝ ነው? አዎ። ሐሳዊው መሲህ ራዕየ ዮሐንስ ምዕራፍ 12 ላይ ባለፈው ስንማር ሐሳዊው መሲህ ምንድነው ያደረገው? ምዕራፍ 13 ላይ የአውሬው ስም የስሙ ቁጥር ያለው ምልክት የሌለው ማንም ሊገዛ ሊሸጥ እንዳይችል ያደርጋል። ጥበብ ከዚህ ያለ አለ። ቁጥር 16 ላይ ግን ሐሳዊው ነቢይ
ምንድነው ሐሳዊ ነብይ ሐሳዊ መሲህ ክፉ የተባለ ዲያብሎስ ምንድነው ያደረጉት? ታናናሾች ታላላቆች ባለጠጋዎች ድሆችም ጌታዎችም ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ አለ። ምን ማለት ነው? በቀኝ እጃቸው ሲል ክፉ ግብርን ገንዘብ ያደርጉ ዘንድ። ቀኝ በማን ይመሰላል? ጻድቃን በምንድነው የሚቆሙት? ማቴዎስ ወንጌል ምዕራፍ 25 ላይ እንደነገረን በቀኙ ቀኝ ከቅድስና ከጽድቅ ጋር ነው የሚነገረው። በቀኝ እጃቸው ወይም ደግሞ በግንባራቸው አለ። በግንባራቸው ሲል እግዚአብሔርን ሲክዱ ኦኬ ኃጢአት አዳምን ገንዘብ ሲያደርጉ አልተሳቀቁም፣ አላፈሩበትም። አናፍርብህም እኛ ያንተነን ብለው በአደባባይ መሰከሩ። አንተ መሲህ ነህ፣ አንተ ወልደ እግዚአብሔር ነህ፣ አንተ ክርስቶስ ነህ ብለው ለማን ነው ይሄንን የተናገሩት? ለሐሳዊው መሲህ። በግብራቸው አላፈሩም፣ ክፉ ግብራቸውን በአደባባይ መሰከሩ ሲል በግንባራቸው ምልክት እንዲቀበሉ ይላል። አይተናል በባለፈው በትርጓሜ ያለን እነ ቅዱስ ኤፍሬምን አንስተን ወደ ኋላ መመለስ አያስፈልገንም። ሐሳዊው መሲህ እንዲህ ብለው ያንተነን ብለው ግሎሪፋይ አድርገውታል። እውነተኞቹ ግን የክርስቶስ የሆኑት አለ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው ግብራቸውን ማመናቸውን በስራ የገለጡ በአደባባይ ላይ የመሰከሩት ከእርሱ ጋር ነበሩ። ከዛ ይቀጥልና 144,000 ነበሩ ይላል። በነገራችን ላይ ይሄንን ቁጥር ራዕይ ዮሐንስ ምዕራፍ 7 ላይም አይተናል። እንመልከት፣ አንዴ ወደ ኋላ እንመለስ። ራዕይ ዮሐንስ ምዕራፍ 7 ተመልከቱ። እዛ ላይ ስለተማራችሁ ምንም ግራ አትጋቡም፣ ግን እንመለከታለን ለምን 144,000 ተባሉ የሚለውን። ይኸው የአምላካችን ባሪያዎች ግንባራቸውን እስክናትምባቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። የታተሙትም ቁጥር ሰማው። ከእስራኤል ልጆች ነገር ሁሉ የታተሙት 144,000 ነበሩ። መጽሐፍ ራዕይ ላይ ዮሐንስ ራዕይ ላይ 144,000 የሚለው 144,000 ሰው ብቻ ይድናል ማለት አይደለም። ከበጉ ጋር የሚቆሙ 144,000 በቁጥር መነገሩ አሁን ብዙ ሰው እንዴ በቃ 144,000 ሰው ብቻ ነው የሚድነው፣ 144,000 ሰው ብቻ ነው መንግስተ ሰማያት የሚወርሰው፣ 144,000 ሰው ብቻ ነው ከጌታ ጋር የሚቆመው አይደለም። ምን ማለት ነው? 1,000 የሚለው በመጽሐፍ ቅዱስ ለምሳሌ 7 ቁጥር ፍጹምነትን እንደሚናገረው ምዕራፍ 7 ላይ ከዚህ በፊት ተምረናል። 1,000 የሚለው ብዙ ቁጥርን ለማመልከት የሚገባ ቁጥር ነው። 1,000 የሚለው ለምን 144 እንዴት መጣ ቢሉ 12ቱ ነገደ እስራኤል 12ቱ ሐዋርያት 12 ሲባዛ ለ12 ስንት ይመጣል? ይሄው እንመልከት። 144 አይመጣም። 12 ነገደ እስራኤል ይላሉ አባቶቻችን። በ12 እናባዛዋለን። ኦኬ በብሉይ ኪዳን ዘመን የነበሩ የሚድኑ ሰዎች ከዛ ደግሞ በሐዲስ ኪዳን ያመጡና 12ቱን ሐዋርያት። ለምን 12ቱን ሐዋርያት ያደረጉ? ምክንያቱም 12ቱ ሐዋርያት በሰሜን በደቡብ በምስራቅ በምዕራብ ሄደው ወንጌል ሰብከው ወደ እግዚአብሔር መንግስት የሚጨመሩ። በአጠቃላይ ስንት ይመጣል? 144 አይመጣም? አዎ 144። ከዛ ይሄንን 144 ብዙ መሆናቸውን ቁጥር ለማመልከት በ1,000 እናበዛዋለን። 144 ሲባዛ በ1,000 ስንት ይመጣል? 1,000 ናቸው ብቻ ማለት አይደለም። አስተውሉ። 1,000 በመጽሐፍ ቅዱስ ብዙ ቁጥርን ለማመልከት የሚገባ ቁጥር ነው። ቁጥራቸው ብዙ የሆኑ 1,000 ተብሎ በምሳሌ ይወሰዳልና በአንድ ላይ ስንት ይመጣል? 144,000 ከብሉይ ኪዳን ከሐዲስ ኪዳን ከዘመነ ብሉይ ከዘመነ ሐዲስ መንግስተ ሰማያትን የሚወርሱ 144,000 ሲል 144,000 ብቻ አይደለም ብዙ ናቸው። ታዲያ ለምንድን ነው ዲያቆን ዛማኑኤል 144,000 ብሎ ያስቀመጠው በቁጥር ቢሉ? በቁጥር 144,000 ይታወቃል አይደል? ቁጥሩ ለምሳሌ አንድ ቁጥር ይታወቃል። 1 2 3 4 5 6 7 8 9 10 20 30 40 50 60 ብላችሁ ለምሳሌ ይሄንን በደንብ በምሳሌ እንድትረዱ ለምሳሌ ምሳሌ ነው ደግሞ ሌላ ነገር እንዳትወስዱት። ለምሳሌ እኔ ሃንዬ እስቲ 2 ብር ስጪኝ ብላት 2 ብር የምትለዋ 2 ቁጥር ትታወቃለች። ትታወቃለች አትታወቅም? ክርስቲያኖች መልሱልኝ፣ አይዟችሁ አትፍሩ። ይታወቃል አይታወቅም?
ይታወቃል። ቁጥሩ ይታወቃል። ለምሳሌ 10 ቁጥር አይታወቅም? እስቲ ንቁ 1 2 እስቲ ንገሩኝ፣ አቁም በሉኝ። 10 ቁጥር ላይ አቁም በሉኝ። አሁን እኔ 10 ብያቸዋለሁ። ይሄው እንደውም ልጻፍላችሁ እዚህ ጋር 10 ብዬ ልጻፍ። በቃ አቻ 10 ቁጥር ትታወቃለች። አሁን 1 2 3 እያልኩ እኔ እስከ 10 ሄዳለሁ። እናንተ ልክ 10 ላይ ስደርስ አቁም በሉኝ። መታወቁና 10 ታውቋታላችሁ አታውቋትም የሚለውን ለማወቅ ነው። ለምሳሌ 1 2 3 4 5 6 7 8 9 10 11 እዴ አታውቋትም 10ን ጭራሽ። ወይ ጉድ! ኔቨር ጊቭ አፕ ይታወቃል እያለች ነው። ይሄው እነሱ እንደ ሂሳብ አልተማራችሁም እንደ ተው ተው። ቆይ እሺ አረዘምኩ መሰለኝ 5 ላርጋት። እሺ 5 ቁጥር ያው 5 እሺ አንድ ልቁጥር ስሙ 1 2 3 4 5 በቃ 5 ትታወቃለች አይደለ? አዎ አሁን ለምንድን ነው 144000 የተባለ ይላሉ አበው። 144000 በሚል በሚታወቅ ቁጥር መጠራቱ እነዚህ ቅዱሳን ጻድቃን ሰማዕታት በእግዚአብሔር ዘንድ የሚታወቁ መሆናቸውን ለመግለጥ ነው ይላል። እየሰማችሁኝ ነው? ጻድቃን ሰማዕታት እነዚህ ቅዱሳን በእግዚአብሔር ቀኝ የሚቆሙ በእርሱ ዘንድ ምንድናቸው? የታወቁ ናቸው። ያቃቸዋል። እስቲ ማቴዎስ ወንጌል ምዕራፍ 25 እንመለስ። አንዴ የማቴዎስ ወንጌል ምዕራፍ 25 ተመልከቱ። እሺ ከቁጥር 31 ጀምሮ ተመልከቱ። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል አለ። ከዛ አሕዛብም ሁሉ በፊቱ ይሰበሰባሉ። ይሄ እንግዲህ ፍርድ ሲሰጥ ነው። ተመልከቱ። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራው ያቆማል። ጻድቃን በበግ ይመሰላሉ ብያቸዋለሁ። ኃጥአን ደግሞ በፍየል። ለምንድነው በበግ የተመሰሉት? ለምንድነው በፍየል የተመሰሉት? ብዙ ጊዜ ሰምራቸዋል፣ የምታውቁት ነው። ኤኒዌይስ በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል። ከዛ ንጉስ የተባለ ማን ነው? በጽዮን ተራራ ላይ የቆመ ንጉስ የተባለ ኢየሱስ ክርስቶስ ንጉሱን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስት ምን በሉ ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልበሳችሁኛል፣ ታምሜ ጠይቃችሁኛል እያለ ይዘረዝራል። እነሱ ደግሞ ትሑታን ናቸውና ምን ብለው ጻድቃን ምን ብለው እንደሚመልሱለት ተመልከቱ። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? ይሄ የቅዱሳን ግብር ነው። በነገራችን ላይ እንዲያድርገን አይሉ እንደዛ ፈሪሳዊ ቢያደርጉ እንኳን ትሑታን ናቸው። እንዲያድርገናል ብለው አይናገሩም። ዛሬ እኮ 1 ብር ለቤተ ክርስቲያን ይሰጥ። ኧረ ጉድ ነው። 1 ብር ሰው ሰጥቶ ስሙ ካልተነሳ ሁለተኛ እዛ ቤተክርስቲያን አልሄድም የሚል ሰው እኮ ነው የተነሳው። ከንቱ ውዳሴ። እውነቴን እኮ ነው የምላችሁ። እከሌ 1 ሚሊዮን ብር ሰጠ ካላስጨበጨበ ሆ ካላስባለ ደግሞ ኩራቱ ደግሞ በዛ ላይ እንዴ ሰው ከረዳ ታዘቡ። ክርስቲያኖች ታዘቡ። እናንተ እንዲህ እንዳታረጉ ታዘቡ። አሁን እኮ ላይቭ ገብቶ እኮ እየረዳው ነው። ተመልከቱ። ይሄው ለዚህች እህታችን 1000 ብር እየሰጠው ነው። በደንብ ይዩልኝ ሰጥቻለሁ። $1000 ነው የሰጠውት። ደግሞ አገላብጣችሁ እዩ የሚሉ ክፉ ዘመን ላይ ነው የደረስን እኮ። ክፉ ዘመን። እንዲህ ነው እንዴ ቅዱሳን ያስተማሩት? እንዲህ ነው እንዴ አበው ያስተማሩት? እንዲህ ነው እነሱ ዋጋቸውን ተቀብለዋል። እንዲህ የሚያደርጉ ሰዎች ከእግዚአብሔር ግን ይሄ ዋጋ አይበልጥም እንዴ? ክርስቶስ እንዲህ ኑ የአባቴ ብሩካን የሚለው ዋጋ አይበልጥም ወይስ የፈረደበት ቲክቶክ እና ፌስቡክ ላይ ላይክ መሰብሰብ ይሻላል? የትኛው ነው የሚበልጠው? ይሄ አይበልጥም? ዝም ምትረዳህ ወንድሜ፣ ምትረጂ እህቴ፣ ምንድነው ጥሩምባ የሚያስነፋሽ? በቃ እግዚአብሔር ይቆጥርልሻል፣ አለቀ እንጂ ፌስቡክ ላይ ገብተሽ እኔ አንዳንድ ሰው በጣም ነው እኮ ነው ማፍረው። እንዲያው ምን አይነት ጭንቅላት ነው የተሸከመው እንዲህ የሚናገር ሰው? ይሄኔ እኮ ማን ያውቃል? እግዚአብሔር ያውቃል። ቪዲዮውን ሲዘጋ እኮ ይሄኔ የሰጠውንም ተቀብሎ ይሮጣል።
በቃ ሰው እንዲያይ ለሰው ማጨብጨብ እንዲህ መሆን የለበትም። ክርስቲያን እንዲህ አያደርግም። ክርስቲያን እንደዚህ አባቶቻችን እንዲህ አላስተማሩንም። በቃ ቢያደርጉ እንኳን እግዚአብሔር ይቁጠር ነው የሚሉት። አይናገሩም፣ ዝም። እግዚአብሔር እነሱን ተጠቅሞ ታምራት እንኳን ሲያደርጉ እውነተኞቹ ይሸሻሉ አሉ እንጂ አንዳንድ ቦዘኔዎች ቪዲዮ ካልተቀረጸላቸው ካልተጨበጨበላቸው የሚከፋቸው እነሱ ከእግዚአብሔር አይደሉም። ይሄ ሊታወቅ ይገባል። ስለዚህ ንጉሱ መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ ያደረጋችሁት ይላቸዋል። ከዛስ ቁጥር 41 ላይ አሁን በግንባራቸው ላይ ስሙን ያላተሙትን ኃጣንን ምን እንደሚላቸው ስሙ። ንጉሱ መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ይቅርታ በግራው ያሉትን ኃጣንን ቁጥር 41 ጀምሮ ላንብበው። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬም አልጠየቃችሁኝም። እነርሱ ደግሞ መልሰው ጌታ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መች አይተንህ አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። አሁን በዚህ ቃል መሰረት በእግዚአብሔር መንግስት የታሰቡት ጻድቃን ናቸው ኃጥአን? በእግዚአብሔር መንግስት የታሰቡት ማን ነው? ጻድቃን ወይስ ኃጥአን? ጻድቃን። ለዛ ነው ይሄው ራዕየ ዮሐንስ ላይ እንመለስ። የታተሙት 144,000 ነበሩ ይላል። በቁጥር መነገራቸው መታወቃቸውን ይናገራል። እያንዳንዳቸው በእግዚአብሔር መንግስት ተቆጥረዋል። በቁጥር ተሰፍረው ተቆጥረው በእግዚአብሔር የሕይወት መጽሐፍ ውስጥ ተጽፈዋል። ለዚህ ነው 144,000 ያለ እንጂ 144,000 ብቻ ይድናል ማለት አይደለም። ቁጥራቸው ብዙ ነው፣ ግን ቁጥሩን በቁጥር ዘንድ መቀመጡ በእግዚአብሔር መንግስት የታወቁ መሆናቸውን ለመግለጽ ነው። ስለዚህ የታተሙትም 144,000 ነበሩ ይላል። ይሄው ራዕየ ዮሐንስ ምዕራፍ 14 ላይ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበር ይላል። በትርጓሜ አንድም ይላሉ አበው እነዚህ 144,000 ተብለው የተጠሩት በጌታችን ልደት ጊዜ ሄሮድስ ያስገደላቸው ህፃናት መሆናቸውንም ይገልጣሉ። ሄሮድስ ያስገደላቸው ህፃናትም ናቸው ይላሉ። ኤኒዌይስ ስለዚህ ከእነርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ። የሚድኑት ቁጥራቸው 144,000 ነበሩ ብለው ይተረጉሙታል። እሺ ቁጥር 2 ላይ እንመለስ። እሺ አንድም ተርጓሚያችን እናይና እንቀጥላለን። እሺ አንድም በተራራ ላይ ያለ በአፈር በጠጠር ብሎ ጠላቱን ድል ነስቶ አየው። አንድም በመስቀል ድል ነስቶ አየው። ከሱም ጋር እንደ እሱ 14,000 ሰማዕታት ህፃናት ድል ነስተው አየው። አንድም ቅድም እንዳልኳችሁ ሄሮድስ ያስገደላቸው ህፃናት ይላል፣ ትርጓሜው ላይ እንደዛ ይላል። አንድም ግን እነዚህ 144,000 የተባሉት ራዕየ ዮሐንስ ምዕራፍ 7 ላይ እንዳየነው የጌታችን የመድኃኒታችን ኢየሱስ ክርስቶስ ስም የአባቱ ስም የተጻፈላቸው ጻድቃን ሰማዕታት ቅዱሳን ናቸው፣ ድል ያደረጉ ማለት ነው። እዚህ ጋር ግን አንድ ነገር እንድትጠነቀቁ ፈልጋለሁ። ከሱም ጋር እንደሱ 14,000 ከ4,000 ሰማዕታት ህፃን ድል ነስተው አየሁ ይላል። እንደነርሱ ወይም እንደሱ ማለት እንደ ክርስቶስ ሲል ምን ማለት መሰላችሁ? እዚህ ጋርም ማጥራት ያስፈልጋል። ኢየሱስ ክርስቶስ ድል ነሳ ስንል እና እኔና እናንተ ድል ነሳ ስንል ልዩነት አለ። ኢየሱስ ክርስቶስ ድል ነሳ ስንል ምን እያልን ነው? በፈቃዱ በአባቱ ፈቃድ ሞትን ድል ነስቶ ተነሳ። በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ሞትን ድል ነሳ። በአባቱ ፈቃድ
በራሱ ፈቃድ እርሱም ባለስልጣን ነውና በመንፈስ ቅዱስም ፈቃድ ዲያብሎስን ድል ነሳ እንላለን። ስለዚህ ድል መንሳቱ ትላላችሁ በፈቃዱ፣ እኔና እናንተ ግን ድል ነሳን። ኦኬ ጻድቃን ሰማዕታት ድል ነሱ ስንል ምን እያልን ነው? በማን ኃይል ነው ድል የነሱ? እነሱ ደግሞ በማን ኃይል? ጎበዝ በማን ኃይል? በክርስቶስ በበጉ ኃይል፣ በእግዚአብሔር ኃይል። ይሄው በጣም ልንጠነቀቅ ያስፈልጋል። በጣም ጻድቃን ሰማዕታት ድል የነሱ ሐዋርያት ድል የነሱ በክርስቶስ ነው። ከዛ ውጪ ማንነቸውም ቢሆኑ ድል መንሳት አይቻላቸውም። ከክርስቶስ ተለይቶ ማንም ሰው እንዲያው አድምተን ነው የምንናገረው። ሐዋርያት እንዲያላስተማሩ፣ አበው እንዲያላስተማሩ፣ ቤተክርስቲያን እንዲያላስተማራችን ከክርስቶስ የተለየ ድል ማድረግ አይችልም፣ ይሞታል እንጂ። ሰው ከክርስቶስ ተለይቶ መኖር አይችልም፣ ማንም ቢሆን። ስለዚህ ጻድቃን ሰማዕታት ቅዱሳን ድል አደረጉ ስንል በማን? በክርስቶስ። ምንጩ ማን ነው? ክርስቶስ። ኃይላቸው ማን ነው? ክርስቶስ። ሲጀምር ቅዱሳን ከሱ አይለዩ፣ ከሱ የተለዩ ቅዱሳን ተብሎ አይጠሩ፣ ርኩሳን ነው እንጂ ምንላቸው። ከክርስቶስ ተለይቶ ማንም ሰው ምንም ማድረግ አይችልም። በሰማይ ያሉ ቅዱሳን መላእክት፣ በምድርም ያሉ ቅዱሳን መላእክት ሐዋርያቱን ድል የማድረጋቸው ምንጭ ማን ነው? እግዚአብሔር አምላክ። ለስም አጠራሩ ክብር ምስጋና ይግባው፣ ኢየሱስ ክርስቶስን። ይሄንን ነው የዮሐንስ ራዕይ ምዕራፍ 14 እየነገረን ያለው። 144,000 ድል ያደረጉት በክርስቶስ ነው። እኔና እናንተ ዲያብሎስን ድል የምናደርገው በክርስቶስ ነው። እየሰማችሁኝ ነው አይደል? አዎ። ይሄንን ልናቅ ልንረዳ ያስፈልጋል። እሺ እንመለስ። በግንባራቸው የተጻፈላቸው 144,000 ነበሩ። እሺ ቁጥር 2 ላይ ነው ያለው። እንደ ብዙ ውሃም ድምጽና እንደ ታላቅ ነጎድጓድ ድምጽ ያለ ከሰማይ ድምጽን ሰማው። ደርዳሪዎችም በገና እንደሚደረድሩ ያለ ድምጽ ሰማው። በዙፋኑም ፊት በአራቱም እንስሶች በሽማግሌዎቹም ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁ ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም ይላል። ለምሳሌ እነዚህ አሁን ይሄ ለእግዚአብሔር የቀረበውን ክብር ነው፣ ምስጋና ነው የምንመለከተው። ለበጉ የቀረበ ምስጋና በግ የተባለ ወልደ እግዚአብሔር ለእርሱ ቅዱሳን መላእክት። በነገራችን ላይ 144,000 ሰዎቹ ብቻ አይደሉም ያመሰገኑት፣ ቅዱሳን መላእክት ሁሉ አመስግነውታል። ለዚህ ነው አሁን በቀኙ የሰው ልጅ ብቻ አይደለም የሚያመሰግነው እግዚአብሔር አምላክ። የሰው ልጅ ብቻ አይደለም የሚያመሰግነው፣ ቅዱሳን መላእክት በፊቱ ዘውትር ቅዱስ 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 እያሉ ያመሰግኑታል። የቅዱስ ሚካኤል አይኖች ማንን ነው የሚመለከቱት? ለስም አጠራሩ ክብር ምስጋና ይግባው፣ ኢየሱስ ክርስቶስን። አምላካቸው ነው፣ ጌታቸው ነው። ጻድቃን ሰማዕታት ቅዱሳን ሁሉ የሚንበረከኩለት ስም ነው። እምንወዳት እናታችን ቅድስት ድንግል ማርያም መንበርከክ ብቻ አይደለም የምታደርገው፣ ጎበዝ ሴት ናት። ውዳሴ ማርያም የሐሙስ ውዳሴ ማርያም ላይ ምንድነው? መስገድን ታስተምረናለች። ለማን? ለእግዚአብሔር መስገድን የምታስተምር ድንቅ ሴት ናት። ጻድቃን ሰማዕታት ሁሉ የሚንበረከክለት ስም ነው ኢየሱስ ክርስቶስ የሚለው። እሺ ዝም ብለን አንጠልጥለን ምንዞረው አይደለም። ጥንቃቄ ማድረግ ያስፈልጋል። ለዚህ ስም ክብር ሊሰጥ ይገባል። ኢየሱስ ማለት እግዚአብሔር ምን ማለት ነው? አዳኝ ነው ማለት ነው። ክርስቶስ ማለት ሿሚ የማያስፈልገው የተሾመ፣ ቀቢ የማያስፈልገው የተቀባ፣ እኔና እናንተን ለማዳን። ከዚህ ስም የሚበልጥ ሌላ ስም የለም። ኢየሱስ ክርስቶስ ጌታ ነው ትላለች ቤተክርስቲያን። ለዚህ እኮ ነው ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ የጌቶች ጌታ ነው፣ ኢየሱስ ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ የአምላኮች አምላክ ነው። እነ ኔሮ ቄሳር አምላክ ተብሎ ተጠርቷል፣ ጌታ ተብሎ ተጠርቷልና የጌቶች ጌታ ነው ብላ ትመሰክራለች። ይሄ ስም ከስሞች ሁሉ በላይ ነው። ስለዚህ
ተመልከቱ ራዕይ ዮሐንስ ላይ እንደተደረ አሁን እያየን ነው እንግዲህ ይሄ እግዚአብሔር አምላክ ሚስጥሩን ገልጦልን እየተመለከትን ነው። እነማን ነው በዙፋኑ ፊት በአራቱ እንስሶች በሽማግሌዎቹም ፊት አዲስ ቅኔ ዘመሩ? ኪሩቤል ቅዱሳን መላእክት ለማን ነው የሚዘምሩት? ለእግዚአብሔር። ከምድርም ከተዋጁት አሁን ደግሞ ከምድር ከተዋጁት ጻድቃን ሰማዕታት ቅዱሳን ጋር በሰማይም ያለችው ቤተክርስቲያን በምድርም ከተዋጀችው ቤተክርስቲያን በህብረት ሆነው ለማን ሲዘምሩ ነው የምናየው? ለእግዚአብሔር ሲዘምሩ። የቤተክርስቲያን ህብረት ተመልከቱ። በሰማይ ያለችው ከምድር የተዋጀችው ቤተክርስቲያን በህብረት ቆመው ለማን ነው የሚዘምሩት? አዲሱን ቅኔ የሚዘምሩት ለእግዚአብሔር፣ ለበጉ፣ ለኢየሱስ ክርስቶስ፣ ለወልደ እግዚአብሔር ክብር ሰጡ። ከዚህ ክብር መሳተፍ አይናፍቃችሁ? አስባችሁታል? ከእናታችን ከቅድስት ድንግል ማርያም ጋር ነጩን ልብስ ለብሰን ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ቅዱስ 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 እያለን እግዚአብሔርን ስናመሰግን ወልደ እግዚአብሔርን ስናመሰግን አዲሱን ቅኔ ስንቀኝ፣ ይሄ ግን ለተፈቀደላቸው ነው። ይሄንን ሊያቅ ይሄንን ዝማሬ ይሄንን ቅኔ ሊማር ለማንም አልተቻለውም። ለምን? ከ144,000 ከጻድቃኑ ከሰማዕታቱ ለዚህ ክብር ከተመረጡት ውጪ ኃጣን ይሄንን ቃል ሊናገሩ አይችሉም። ይሄንን ቅኔ ሊዘምሩ አይችሉም፣ አልተፈቀደላቸውምና የእግዚአብሔር የመንግስቱ ወራሾች አይደሉምና በልጁ በኢየሱስ ክርስቶስ ወራሽ ተብለው ሊጠሩ አልተፈቀደላቸውም። አላውቃችሁም። እነሱ ጩኸትን ነው የሚሰሙት፣ ጥርስ ማፏጨትን ነው የሚሰሙት፣ ከእግዚአብሔር መንግስት ርቀዋልና ይሄንን ሊረዱ አልቻሉም። በነገራችን ላይ እንዲህ ባለ ሁኔታ ራዕይ ዮሐንስ ምዕራፍ 5 ላይም ተጠቅሶ እናያለን። ተመልከቱ ራዕይ ምዕራፍ 5 ቁጥር 8 ላይ ምንድነው የሚለው? መጽሐፉን በወሰደ ጊዜ አራቱ እንስሶች 24ቱ ሽማግሌዎች 24ቱ ካህናተ ሰማይ አራቱ እንስሶች 24ቱ ሽማግሌዎች በበጉ ፊት ወደቁ ይላል። ምን ሊያደርጉ? በጉ የተባለ ማን ነው? ኢየሱስ ክርስቶስ። በበጉ ፊት ወደቁ። እያንዳንዳቸውም በገናን የቅዱሳንም ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስት ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። አዲስን ቅኔ ይዘምራሉ። ይሄ አንድምታ ትርጓሜያችን ላይ ተመልከቱ ምን ብለው አበው እንዳስቀመጡ። አንድ ይሄው በእንግዳ ምስጋና ያመሰግናሉ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ እያሉ ይላል። አምላክ ሰው ሆኖ ሰው አምላክ ሆነ ብለው ያመሰግናሉ። የምስጋና ድምጽ ነው ራዕይ ዮሐንስ ምዕራፍ 14 ላይ ተሰማው። ይሄ ምስጋና ድምጽ ግን ለየት የሚያደርገው ቅዱሳን መላእክት ብቻ አይደለም እዚህ የምስጋና ዝማሬ ውስጥ የተሳተፉ ከምድር የተዋጁ በ144,000 የተመሰሉ ጻድቃን ሰማዕታት የበጉ የአባቱ ስም በግንባራቸው ላይ ያተሙ ቅዱሳን አብረው ከቅዱሳን መላእክት ጋር ዘምረዋል። የቤተ ክርስቲያን ህብረት እንመለከትበታለን። ከዚህ ህብረት እግዚአብሔር እንድንካፈል ይርዳን። እውነቴን ነው የምላችሁ። ይሄ የድል አድራጊዎች ድምጽ ነው። የድል አድራጊዎች ድምጽ ነው። የኔና የናንተ መውጣት መውረድ ለዚህ ዓላማ ካልሆነ ክርስቲያኖች በጣም ነው የሚያሳዝነው። ከንቱ ነን የምንሆነው ማለት ነው። ሰው እንዲያው አሁን ሰዎች ሲጠየቁ ምን መሆን ትፈልጋለህ? ምን መሆን ትፈልጊያለሽ ሲባል ዶክተር፣ ሳይንቲስት ይላል። እኛ ምንድነው ምን መሆን ነው የምንፈልገው? በቀኙ መሰለፍ ብለን ልንናገር ያስፈልጋል። በክርስቶስ ፊት አዲሱን ቅኔ መቀኘት ብለን ልንመሰክር ያስፈልጋል። እግዚአብሔርን
ማመስገን ብለን ልናመሰግን ለዛ በእምነት መጽናት ገንዘብ ማድረግ ያስፈልጋል። የምሬን ነው የምላችሁ። ከዚህ ውጪ ምንም ክብር የለም። በበጉ ፊት ከመዘመር ውጪ አዲሱን ቅኔ ከመቀኘት ውጪ ሌላ ክብር የለም። ይሄንን ወቁ። ይሄን የተረዱ ጻድቃን ሰማዕታት በእምነት ጠብቀው ከጌታ ቀኝ ቆመዋል፣ ድል አድርገዋል። በእርሱ ማለት ነው፣ በእግዚአብሔር ድል አድርገዋል። ተመልከቱ፣ እንመለስ። እሺ ቀሲስዬ ድምጽ ይሰማል? ሚውት ያርጉት እባክዎት አባቴ። እሺ ቀሲስ ድምጽ ይሰማል? ከይቅርታ ጋር ምናልባት አላስተዋሉም ሊሆን ይችላል። እሺ እንቀጥል። ምዕራፍ 14 እንደ ቁጥር 2 ላይ ነው። እንደ ብዙ ውሃም ድምጽ እንደ ታላቅ ነጎድጓድ ድምጽ ያለ ከሰማይ ድምጽ ሰማው። ደርዳሪዎች በገና እንደሚደረድሩ ያለ ድምጽ ሰማው። በዙፋኑ ፊት በአራቱ እንስሶች በሽማግሌዎቹም ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁት ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም። ለሐሳዊው መሲህ የሰገዱ ይሄንን ቅኔ ማወቅ አይችሉም። ለሐሳዊው መሲህ 666 ብለው ያንን ቁጥሩን የታተሙ ይሄንን ሊማሩ አልቻሉም። ማለትም ለምን? በእግዚአብሔር መንግስት አልታሰቡምና። ሕዝቅኤል አንድ ሕዝቅኤልን መጽሐፍ እንመልከት። በ43 ላይ ምን የሚል ቃል እናገኛለን? ትንቢተ ሕዝቅኤል ምዕራፍ 43 ቁጥር 2 ተመልከቱ። ቁጥር 2 እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ። ድምጹም ይላል የእግዚአብሔር አምላክ ክብሩን ሲናገር ድምጹም እንደምን እንደ ብዙ ውሃዎች ይተምም ነበረ፣ ከክብሩም የተነሳ ምድር ታበራ ነበር ይላል። ሕዝቅኤል ባየው ራእይም ላይ ይሄንን ክብሩን አይቷል። ራእይ ዮሐንስ ላይም በተመሳሳይ መልኩ የእግዚአብሔርን ክብር ለእርሱ የሚቀርበውን ምስጋና በምን መልኩ ነው የገለጠው? እንደ ብዙ ውሃ ድምጽና እንደ ብዙ ውሃ ድምጽ ሲል የብዙ ውሃ ድምጽ አስቡት። ከዛ በኋላ እንደ ታላቅ ነጎድጓድ ድምጽ ያለ ከሰማይ ድምጽን ሰማው፣ የእግዚአብሔር ክብር ሲገለጥ። ከዛስ ደርዳሪዎችም በገና እንደሚደረድሩ ያለ ድምጽ፣ በዙፋኑም ፊት በአራቱም እንስሶች በሽማግሌዎቹም ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁት ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም የሚለው ለዚህ ነው። እሺ ቁጥር 4 ላይ አሁን የእግዚአብሔር መንግስት የሚወርሱ እነማን ናቸው? ቁጥራቸው ከ144,000 የሚቆጠረው እነማን ናቸው ሚለውን እናያለን። ከዚህ በኋላ ብታጉረመርሙ ባታጉረመርሙ እውነቱን ነው የምንነጋገር። ቁጥሬ ከ144,000 እንዲሆን እፈልጋለሁ ማለት ብቻ አይደለም። ኦኬ የእግዚአብሔር አሁን ደስ ይላል አይደለ? ዘምሩ ሲባል ደስ ይላል። የእግዚአብሔር መንግስት ወረሱ ሲባል ደስ ይላል። ግን እነማን ናቸው ይሄንን የሚያደርጉት? ይሄ ደግሞ አሁን እኔና እናንተን ውስጣችንን የሚነካ ቃል እንመለከታለን። ማጨረበር አይቻልም። በእግዚአብሔር መንግስት ውስጥ ሾልኮ ምናምን መግባት አይቻልም። በገንዘብ ምናምን 1 ሚሊዮን ስለሰጠሽ 1 ብር ስለሰጠሽ እንደዚህ አይሆንም። የእግዚአብሔር መንግስት ለመውረስ ምን ላድርግ? አሁን ይነግረናል መጽሐፉ። እምነት ሲባል መጽሐፍ ቅዱስ ላይ ቅዱስ ጳውሎስ እምነት እያለ የሚናገረው እውነተኛዋን እምነት ነው። እቺ እውነተኛዋ እምነት ምን አላት መሰላችሁ? በፍቅር የሚሰራ ስራ አላት። ኢትዮጵያውያን ሊቃውንት እምነትና ስራን አስተባብሩ የሚሉት ለዛ ነው። እንዲያው አንድ ሰው በእምነት ድኛለሁ ሲል ትክክል ነው፣ እውነት ነው። በእምነት ድኗል። በምን ጆሮ ከሰማ ነው? እምነት ብሎ የተጠራት እምነት ብሎ የሚጣራው እውነተኛዋን እምነት ከሆነ እቺ ደግሞ እውነተኛዋ በፍቅር የሚሰራ ስራ በውስጧ አቅፋለች። ለያይተን አንመለክ። ኦርቶዶክሳዊ እምነት ሲል ልትረዱ ይገባል። እምነት ሲል ስራ በፍቅር የሚሰራውን ስራ ያቀፈውን እምነት ነው የሚናገረው ቅዱስ ጳውሎስ። እምነትና ስራን አንነጣጥልም።
እውነተኛዋ እምነት በጎ ስራ አለባት፣ በፍቅር የሚሰራ ስራ አለባት፣ እግዚአብሔር የሚከብረው ስራ አለባት። ኦኬ አሁን ተመልከቱ። ለዚህ ነው ሐዋርያት ለይተው አይናገሩ። ቅዱስ ጳውሎስ በእምነት ድናቸዋል ሲል እውነተኛዋን እምነት እየተናገረ ነው። በፍቅር የሚሰራው ስራ ያቀፈችዋን እምነት እየተናገረ ነው ያለው ቅዱስ ጳውሎስ። በእምነት ብቻ ግን አይልም አላለም፣ መጽሐፍም የለም አልተጻፈም። እምነት ግን ይባላል። አሁን ሀኒዬ በእምነት ድኛለሁ ካለች እየተናገረች ያለችው በፍቅር የሚሰራውን ስራ ያቀፈውን እምነት መሆን መቻል አለበት እንጂ ዝም ብሎ አምኜ እንደፈለኩ ዘሙታለሁ፣ እንደፈለኩ በዘረኝነት እጨማለቃለሁ፣ እሰድባለሁ ምና እንዲም ይሄ ሲጀምር ትክክለኛው እምነት በሷ ውስጥ የለም። አምኛለሁ ግን ያለ ሰው እውነተኛ በክርስቶስ አምናለሁ የሚል ሰው እውነተኛውን ፍቅር በፍቅር የሚሰራውን ስራ ገንዘብ ማድረግ አለበት። ለዚህ ነው እምነትና ስራን አስተባብራችሁ ያዙ የምትለው ቤተክርስቲያን። እምነትና ስራን ግን እስቲ እንመልከት። አሁን ከ144,000 ምድባቸው የሆኑ ምን አድርገዋል? እስቲ እንይ። ስራ አያስፈልግም? እውነት ቤተክርስቲያን እንዲህ ብላ ታስተምራለች? ቅዱሳን መጽሐፍ እንዲህ ብለው ያስተምራሉ? ተመልከቱ ቁጥር 4 ላይ ከሴቶች ጋር ያልረከሱ፣ ከሴቶች ጋር ምን ያላሉ? ያልረከሱ እነዚህ ናቸው ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው አለ። አሁን እዚህ ጋር ትንሽ እንቆይ። ከሴቶች ጋር ያልረከሱ እነዚህ ናቸው ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። 144,000 የእግዚአብሔር መንግስት የተገባቸው እነዚህ ናቸው። ምን አለ? ከሴቶች ጋር ያልረከሱ ምን ማለት ነው? ከሴት ጋር መሆን ያረክሳል ማለት ነው እንዴ? አይደለም። ምን ማለት ነው? ይሄንን መረዳት ማወቅ ያስፈልጋል። ማቴዎስ ወንጌል ምዕራፍ 5 ቁጥር 27 እና 28 ይሄን ይነግረናል። ተመልከቱ። የማቴዎስ ወንጌል ጌታችን መራችን ኢየሱስ ክርስቶስ ምንድነው ያለው? ምዕራፍ 5 ቁጥር 27 እና 28 ላይ አታመንዝር እንደተባለ ሰምታችኋል አለ። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከርሷ ጋር አመንዝሯል። ኦኬ ግልሙትና ኃጢአት ነው። ዝሙት ኃጢአት ነው። ዝሙት ኃጢአት ነው። ስለዚህ ከትዳር ውጪ የሚደረግ ምንም አይነት ግንኙነት ዝሙት ተብሎ ይጠራል። ስለዚህ ከሴቶች ጋር ያረከሱ እነዚህ ናቸው። ምን ማለት ነው? በዝሙት ኃጢአት ያልወደቁ ቢወድቁ እንኳን ይላሉ ንስሐ የገቡ እነዚህ ናቸው። ንስሐ ገብተው ልብሳቸውን ያጠቡ። ስለዚህ ከሴቶች ጋር ያረከሱ እነዚህ ናቸው። ቅዱስ ጳውሎስ በዕብራውያን መጽሐፍ ላይ ምንድነው ያለን? ዕብራውያን ምዕራፍ 13 ተመልከቱ። ዕብራውያን ምዕራፍ 13 ቁጥር 4 ላይ ስለ ዝሙት ምን ብሎ አስተምሮናል? ይሄው መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን አለ። ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል። እግዚአብሔር ምን ይልባቸዋል? ይፈርድባቸዋል። በዝሙት ኃጢአት የሚመላለሱ ከትዳር ውጪ እንዲያው የዚህ ዘመን አሁን ሚስት በባሏ ላይ ባል በሚስት ላይ የሚማግጥበት ዘመን እኔ በጣም ነው የሚያሳፍረው። ብዙ ነገር እኮ ነው የሚሰማው። ትዳር የማይከበርበት ዘመን። አንዳንዱማ እንዲያው እኔ ግልጽ እንነጋገር አይደለ? ትምህርት አይደለ? ምንም መደባበቅ አያስፈልግም። አንዳንድማ ጓደኛ ወይ ፍሬንድ ገርል ፍሬንድ ሆኖ ይቀርብና አይ እኔ ካልቀመስኩሽ እንዴት አገባሻለሁ የሚል አጋንንታዊ ድምጽ የሚያስተጋባ ብዙ ሰው አለ። እንዲህ አይነት ብልግና ዘመን ላይ ደርሰናል። ታዲያ ይሄ ሴሰኝነት አይደለም? ታዲያ ይሄ አመንዝር አይደለም? እንዲህ የሚያደርጉ ግን አለ እግዚአብሔር ይፈርድባቸዋል። በቃ የእግዚአብሔር መንግስት አይወርሱም። ለዚህ ነው ቅዱስ ጳውሎስ የዕብራውያን ጸሐፊ ቅዱስ ጳውሎስ ነው ዕብራውያን 13:4 ላይ መጋባት በሁሉ ዘንድ ክቡር መኝታው ንጹህ ይሁን አለ። አግቡ። ከዛስ በኋላ ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል።
ይሄው ያየን ነው አይደለ? ራእይ ላይ ከሴቶች ጋር ያረከሱ እነዚህ ናቸው የተባሉት። በአንደኛ ቆሮንቶስ መልእክቱ ላይም ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ላይ እስቲ ደግመን እንመልከተው ባልሳሳት። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እና 10 ስለ ዝሙት ምንድነው ያለው? ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን አለ። አትሳቱ ካለ በኋላ ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አለ ቅዱስ ጳውሎስ ይሄው አመንዝሮች። ዛሬ ብዙ ሴት ጋር የተኛ ወንድ የሚጨበጨብለት ዘመን ላይ ደርሰናል። አይ ድንግል ነኝ የሚል ደግሞ የሚሾፍበት ዘመን ላይ ደርሰናል። ይሳቃል እንዴ እስካሁን ድንግል ምን ነክቶ ምናምን ይላል ዲያብሎስ በጓደኛ በዘመድ ውስጥ ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ይላል። እኔ አንዳንድ ጊዜ ግብረ ሰዶም ሆ ይባላል። ግብረ ሰዶም ማለት የሰዶም ግብር ማለት ነው። የሰዶም ግብር ወንድ ከወንድና ሴት ከሴት ጋር ብቻ ነው ያለው ማን ነው? ግብረ ሰዶማዊው ግብረ ሰዶም ብሎ ሲቃወም ይገርመኛል። የሰዶም ግብር እኮ ወንድ ከወንድና ሴት ከሴት ጋር ብቻ አይደለም ጎበዝ። ጻድቃን ቅዱሳን መሳደብ ራሱ እኮ ግብረ ሰዶማዊነት እኮ ነው። ስድብ ራሱ ቁጭ ብሎ ሲሳደብ ይሁንና ከዛ ግብረ ሰዶም ይላል። ራሱ የሰዶም ግብር በሱ ላይ ተንጸባርቆ እየተገለጠ ከ99 አንዱን ኃጢአት አላደረገምና ሌላውን የሚወቅስ ብዙ ሰው አለ እኮ። የምሬን እኮ ነው የምላችሁ። ስድብ የግብረ ሰዶም ግብር ነው፣ የሰዶም ግብር ነው። ዝሙት ሴቱን አላስቀምጥ ብሎ በቀበሌ በወረዳ ያሉ ሴቶችን እያባረረ አልጋ ላይ ይዞ እየወደቀ ከዛ ደግሞ ግብረ ሰዶም ተከራካሪ ነኝ ብሎ ደግሞ ሲመጣ ያሳፍራል እኮ። ዲዮኩ አቤት እንደው ማስተዋል እግዚአብሔር አምላክ ስጠን። አናሳፍርም? እናሳፍራለን። ሙልጭ አድርጎ እዚህ የተሳደበ የግብረ ሰዶም ተቀናቃኒ ነኝ ደግሞ ብሎ ይመጣል። ሰዶሙ ለሰዶም ማለት ነው። አቤት ሎቱ ስብሐት። አመንዝራነትን አጽድቀን ወንድ ከወንድና ሴት ከሴት ምን ኮንንበት ምንም ወንጌል አልተሰጠንም። ከትዳር ውጪ እየዞርን ምናጭበረብር እኛም ሰዶማውያን ነን። ይሄ ይታወቅልን። ይሄ ይታወቅ። ዝሙት የሚያደርግ ከትዳር ውጪ የሚዞር መንግስተ ሰማያትን አይወርስም። ወንድ ከወንድ የሚያገባም አይወርስም። ሴት ከሴት የሚባልግም አይወርስም። ሁሉም የሰዶም ግብር ነው። ኃጢአትን የሚያደርግ የእግዚአብሔርን መንግስት አይወርስም። ለዚህ ነው ቅዱስ ጳውሎስ ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብ የሚመኙ። አቤት ዘንድሮ ማን ነው ታዲያ የሚተርፈው? ገንዘብ የሚመኙ ዛሬ ገንዘብ ፍለጋ እኛ በዙሪያችን ያሉ ራሱ ስንት ጉድ ሲሰሩ እያየን ነው። ወይም ሌቦች ወይም ገንዘብ የሚመኙ ወይም ሰካሮች። እነዚህ ታየ ነው እድሜ ለቲክቶክ። ወይም ተሳዳቢዎች ይሄው ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም ማለት አለቀ። እኔ ያላልኩም ቅዱስ ጳውሎስ ነው ያለው። ሂዱና ከቅዱስ ጳውሎስ ጋር ተነጋገሩ የምታጉረመርሙ ካላችሁ። እኔም በደለኛ ነኝ። እኔም ንስሐ ነው ምገባ። ንስሐ ገብተን ልብሳችንን እንጠብ ጎበዝ እንጂ እጅም ከሌ መባባል አያስፈልግም። እኔም በደለኛ ነኝ። እኔም ኃጢአተኛ ነኝ። ንስሐ ግን ገብተን ነጩን ልብስ እንልበስ። ያ ነው መፍትሄው። ያ ነው። እዚህ ራዕየ ዮሐንስ ላይ ከሴቶች ጋር ያረከሱ እነዚህ ናቸው የእግዚአብሔርን መንግስት የሚወርሱ በእግዚአብሔር ቀኝ የሚቆሙ አሉ። ከዛ ይቀጥልና ድንግሎች ናቸውና። ለዚህ ነው አበው ንስሐ ዘማዊውን ድንግል ያደርጋል የሚለው። ቤተክርስቲያን የእግዚአብሔር ቃል ሳታቀርታ አይደለም። አንዳንድ ሰው ያጉረመርማል። እንዴ እከሌ ከ10,000 ሴት ጋር ሲተኛ አየው የለ እንዴ እንዴት ነው እሱ ድንግል የሚባል ይላል። ንስሐ ስለ ስጋ ድንግልና አይደለም እያወራን ያለ ነው ጎበዝ።
ሰው ንስሐ ሲገባ ኃጣን ዘማዊውን ድንግል በእግዚአብሔር ፊት ድንግል ታደርገዋለች። ብቻ ንስሐ ይግባ ተሰብሩ ከኃይለኛው ከእግዚአብሔር ዘንድ ራሳችሁን አዋርዱ የሚለው ቃል በልቡ ያትመው ብቻ። ያንን ጭቅቅቱን እውነት ነው የእግዚአብሔር ውሃ እውነት ነው ንስሐ ጌቼ የጻፈ የእግዚአብሔር ውሃ ነው እውነት እድፉን የምናጥብበት እድፍ የተባለ ኃጢአትን የምናጥብበት ከእግዚአብሔር የተሰጠን ስጦታ ንስሐ ይባላል። ድንግሎች ናቸው። ከዛስ በግ ወደሚሄድበት የሚከተሉ እነዚህ ናቸው ተባለ። በግ ወዴት ነው የሚሄደው? በግ ወደሚሄድበት ማለት የእግዚአብሔርን መንግስት የሚወርሱ እነዚህ ናቸው። ሐዋርያው ቅዱስ ዮሐንስ ብቻ ሊነግረን እኮ አይገባም። ቅዱስ ጳውሎስ እኮ በገላትያ መልእክቱ ላይ እንዲያውችን ክፍል እንደው ብዙ ሰው ደስ አይለውም ሲነበብ ግን እናነበዋለን። ገላትያ ምዕራፍ 5 ቁጥር 19 ላይ አስቀድሞ ነግሮናል። የሥራ ሥጋም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር። ዛሬ እየሰከሩ ላይ የሚገቡ ሁሉ መጥተዋል። እግዚአብሔር እንደው ምሕረቱን ያወርድልን። ስካር፣ ዘፋኝነት ደግሞ ይላል ቀጥሎ ዳንኪራም ይረግጡ ሞልቷል። ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የማንን መንግስት አይወርሱም ያለው? የእግዚአብሔርን መንግስት አይወርሱም። ለምን? ሲጀምር የክርስቶስ አይደሉም እነዚህ። አስረግጬ ነው የምናገረው፣ በደንብ አድርጋችሁ ስሙ። የክርስቶስ ኢየሱስ የሆኑት ብሎ ቅዱስ ጳውሎስ ይኸው የክርስቶስ ኢየሱስም የሆኑት ምን የሆኑ ናቸው? ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ባንዲራ አላቸው። እሺ ጎበዝ፣ የሚያምር ነጠላ ስላደረጉ የክርስቶስ ናቸው ልንል አንችልም። መለያ ያላቸው እውነተኞቹ ባንዲራቸው ይሄ ነው። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ንስሐ ይገባሉ፣ ስጋው ደሙን ይቀበላሉ፣ ልብሳቸውን ያጠባሉ እንጂ ኃጢአት ላይ ኃጢአት፣ በደል ላይ በደል፣ እግዚአብሔር መሐሪ ነው እያሉ በበደል ላይ በደል፣ በኃጢአት ላይ ኃጢአት፣ በክፋት ላይ ክፋት አይደራርቡም። የክርስቶስ ኢየሱስ የሆኑት አላየንማ። በብሉይም ሆነ በሐዲስ ኪዳን አልተጻፈም። አላየንም። አንድ መምህር አንድ አባት አልተናገርም። ንስሐ ያልገባ ስጋው ደሙን የማይቀበል ከቤተ ክርስቲያን ራሱን የለየ እንዴት እግዚአብሔር ሊሆን ይችላል? ለምንድነው ቀለም የምንቀባው? ትውልድ እየጠፋ ትውልድ እየሞተ ትውልድ ወደ ሲኦል እየነገደ እውነት ነው የምንነጋገረው። የክርስቶስ ኢየሱስ የሆኑት ኃጢአትን ስጋን ከክፉ መሻቱና ከምኞቱ ጋር ምን ያሉ ነው? ሰቀሉ፣ የተው ማለት ነው። መስቀል ይሄንን ነው ሐዋርያት ያስተማሩት። ሌላ ያስተማሩት የለም። ይሄው በመጽሐፍ የተጻፈ ይሄ ነው። ይሄው ከሴቶችም ጋር ያረከሱ እነዚህ ናቸው፣ ድንግሎች ናቸው፣ በጉ ወደሚሄድበት የሚከተሉ እነዚህ ናቸው ይላል። እንደው ዲያቆን ዛማኑኤል አንተ ዝም ብለህ ዮሐንስ ራእይን እያነበብክ ምዕራፍ 14ን አንድምታ ትርጓሜያችን አበው እንዲህ አስተማሩ እንዲህ አይልም ካላችሁ ደግሞ ይሄው ምን አገባኝ ከኪሴ አውጥቼ አላስተምራችሁ። እያየ እያሳየው ይሄው እጄ እንዲህ የተንቀጠቀጠ እያነበብን አብረን ነው የምናየው ምንማር። ምንድነው የሚለው? ቁጥር 4 አይደለ? ይሄው ከኃጢአት ንጹሃን የሆኑ ከምን ንጹሃን የሆኑ ነው የሚከተሉት? በጎደ የሚሄድበት የሚሄዱ ከኃጢአት ንጹሃን የሆኑ ኦኬ። ከተማመንን እንቀጥላለን። በጎደ የሚሄድበት የሚከተሉ እነዚህ ናቸው። ስለዚህ ኃጢአት እያደረግን በደል እያደረግን እግዚአብሔርን እንከተላለን ማለት አንችልም። ግልጽ ነው። እንቀጥል። እሺ ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ፣ ከሰዎች ሲል ከዓለም ዙሪያ ካሉ ሰዎች፣ ከሰሜን ከደቡብ ከምስራቅ ከምዕራብ የተዋጁ እነዚህ ናቸው። ለእግዚአብሔርና ለበጉ። በጉ ማለት ወልደ እግዚአብሔር
እነዚህ ናቸው በቃ በእግዚአብሔር ዘንድ የሚታወቁ የእግዚአብሔር የሆኑ የእግዚአብሔር ሕዝብ ብለን የምንጠራቸው 144000 እንዴት እንደሚፈታ አይታችኋል። ደግሞ 144000 ብቻ አለ ብላችሁ ደግሞ ዙሩ አሏችሁ። 144000 1000 በመጽሐፍ ቅዱስ የብዙ ቁጥር ምሳሌ ተደርጎ ሰባት ፍጹም እንደሆነ 1000 የብዙ ቁጥር ምሳሌ ተደርጎ ይወሰዳል። ከ12ቱ ነገደ እስራኤል ከዛ ደግሞ 12ቱ ሐዋርያት ሄደው ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ሄደው አስተምረው ከሚያመጧቸው 12 ሲባዛ ለ12 144 ከ144000 ሰዎች ከሰው በምድር ላይ ከሚኖሩ ሰዎች መካከል የእግዚአብሔር ሆነው የተለዩ እነዚህ ናቸው። መለየታቸው በምንድነው አትሉኝም? እግዚአብሔርን በእውነት አምነዋል። ስራን ከእምነት ጋር አስተባብረው ነጩን ልብስ ለብሰው ጌታቸውን መድኃኒታቸውን ኢየሱስ ክርስቶስን የጠበቁ ለሐሳዊው መሲህ ሳይሰግዱ የሐሳዊው ነቢይ ተአምር ማድረግ ግድ ሳይላቸው ጸንተው ሰማዕትነት የተቀበሉ እነዚህ ናቸው። እነዚህ ናቸው የተመሰከረላቸው ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው ይላል። ሰዎች የሚለው በዓለም ዙሪያ ያሉትን ህዝብ ነው የሚጠራው። እግዚአብሔር ቁጥራችን ከዚህ እንዲሆን ይርዳን። በኩራት ለምን ተባሉ የሚለውን እንመልከት። በኩር የሚለው ለነዚህ ለክርስቲያኖች ሁሉ የተነገረ ቃል ነው ይላሉ አበው። ለምን? ሁላችንም ተጠምቀን ወደ ቤተክርስቲያን እንጨመራለን። በልጅነት ጥምቀት ከአብራከ መንፈስ ቅዱስ ከማፀነ ዮርዳኖስ ስንወለድ ሁላችንም ማን ተብለን ነው የበኩር ልጅ ተብለን ነው የምንጠራው። የበኩር ልጅ እንሆናለን። ለምን? ከኛ በፊት የተጠመቁ ክርስቲያኖች የሉም ወይ? አሉ። በተለያዩ ዘመን የተለያዩ ክርስቲያኖች ተጠምቀዋል። እነሱም በኩር ተብለው ተጠርቷል። እኔና እናንተም በኩር ተብለን ተጠርተናል። እኛ ግን ከኛ የቀደሙ ቀድሞ የተጠመቁ በኩር ተብለው የተጠሩ እኛም በኩር ተብለን ለምን ተጠራን? ምክንያቱም ይላሉ አባቶቻችን። ኦኬ መምህራን ይሄን ሲያስረዱ እነሱ የተጠመቁት ከክርስቶስ ጎን ከፈሰሰው ነውና ካህኑ በጸለየ ጊዜ ምንጠመቅበት ውሃ ተለውጦ ማየገቦ ይሆናል። በዕለተ ዓርብ የፈሰሰው ማየገቦ ሁላችንም የምንጠመቀው ከዚህ ነውና ብሎ ያስተምራሉ። ስለዚህ ከኛ ቀድሞ የተጠመቁ ቢኖሩ እኛም ብንጠመቅ የምንጠመቅበት ስርዓቱ አንድ ነው። በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን። የምናገኘው የጸጋ ልጅነት አንድ ነው። ሁላችንም የእግዚአብሔር የባህሪ ልጅ አንሆንም። የምን ልጅ ነው? የጸጋ ልጅ ነው። ስጦታ ነው የሚሰጠን አይደል? የጸጋ ልጆችን ነው። የጸጋ ልጅነትን እንቀበላለን። ልጆች ተብለን እንጠራለን። በጥምቀት አምነን ስንጠመቅ ወደ ቤተክርስቲያን እንጨመራለን እንጂ አምኖ ስለተጠመቀ አንድ ሰው የተለየ ስጦታ አይሰጠውም። አምኖ ሰው ሲጠመቅ የጸጋ ልጅነት ነው የሚያገኘው። ኢየሱስ ክርስቶስ ብቻ የባህሪ ልጅ ነው። እኛ የጸጋ ልጅነት ነው ገንዘብ የምናደርገው። ስለዚህ ጥምቀቱ የሚፈጸመው አንድ ስለሆነ ኦኬ በኩር ተባለ። ሁላችንም የበኩር ልጅ ተብለን ተጠርተናል። ክርስቲያኖችን የሚናገር ቃል ነው። እሺ ስለዚህ ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው የተባሉ ክርስቲያኖችን ናቸው። እሺ ቁጥር 5 ላይ እንምጣ። ቁጥር 5 ላይ እሺ በአፋቸው ውሸት አልተገኘም ነውርም የለባቸውም ብሎ ደግሞ ይዘጋዋል።
በአፋቸው ውሸት አልተገኘም ነውርም የለባቸውም የተባሉ እነማን ናቸው? 144,000 ኃጢአት ቢያደርጉ እንኳን ንስሐ ገብተው ልብሳቸውን ያጥባሉ። ስለዚህ በአፋቸው ውሸት አልተገኘም ነውር የለባቸውም። እስቲ ስለ ውሸት አንዳንድ ነገር እንመልከት። መጽሐፍ ቅዱስ ስለ ውሸት ምን ይነግረናል? መጽሐፈ ምሳሌ ውሸት እግዚአብሔር ይወዳል እንዴ? እስቲ ውሸት የውሸት አባት የተባለ ዲያብሎስ ነው። ኦኬ የሚዋሹ ሰዎች እንደው ከማን ጋር ነው የሚጣሉት የሚለውን እንመልከት እስቲ። መጽሐፈ ምሳሌ የጥበብ መጽሐፍ ነው። ጠቢቡ ሰለሞን እንደጻፈው በቤተክርስቲያናችን ይነገራል። 19 ላይ ምዕራፍ 19 ቁጥር 19 ላይ ስለ ውሸት ምን ተብሎ ተጽፏል? ተመልከቱ። መጽሐፈ ምሳሌ አንዴ ከምዕራፍ 12 ልጀምር። አንዴ ምዕራፍ 12 ቁጥር 22 ላይ ይሄው ምን ተብሎ ተጽፏል? ውሸተኛ ከንፈር በእግዚአብሔር ዘንድ ምንድነው አለ? ምንድነው አለ? ጥሩ ነው አለ ይላል መጽሐፍ። አጸያፊ ነው። እውነት የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ውሸተኛ ከንፈር በእግዚአብሔር ዘንድ ምንድነው አለ? አጸያፊ ነው። ዛሬ ትውልዱ ውሸትን እንደ ኃጢአት የማይቆጥርበት ዘመን ላይ ደርሰናል። ሙልጭ አርጎ እየዋሸ ስለሌላ ኃጢአት የሚከራከር ብዙ ሰው አለ። ክርስቲያኖች ውሸት ከእግዚአብሔር ጋር ያጣለናል። ለዚህ ነው ውሸተኛ ከንፈር በእግዚአብሔር ዘንድ አጸያፊ ነው የተባለው። እግዚአብሔር ይጸየፈዋል። እግዚአብሔር እንዴት እግዚአብሔር ውሸተኛን ምላስ ሊወድ ይችላል? ከውሸተኛ ሰው ጋር እንዴት ሊተባበር ይችላል እግዚአብሔር አምላክ? ዛሬ እኔና እናንተ መጽሐፍ ቅዱስ ላይ እጃችን አድርገን እንደዚህ አድርገን እኮ ነው የምንዋሸው። እንዲህ አስቀምጠን እንዲህ አድርገን እጃችንን እንደዚህ አድርገን እንዋሻለን። እግዚአብሔርን እንላለን። ኧረ ማርያምን ቅዱሳኑን እየጠራን ምንዋሽ ንስሐ ብንገባ አይሻልም? ተነጋግረን ይሻላል አይሻልም? ንስሐ ብንገባ ይሻላል አይደል? እዚሁ ምንም መደባበቅ አያስፈልግም። ሁላችንም እዚህ ያለን የቅዱሳኑን ስም እየጠራን እኮ ነው የምንዋሸው። የክርስቶስን ስም እየጠራን እኮ ነው የምንዋሸው። አቤት ምን ያህል ዘመን እንደከፋ ተመልከቱ። አይ እንደው ዝም ብለን ነው ዲያቆን ዛማሪ አንድ መጽሐፍ ጥቅስ ብቻ ነው የምትጠቅሰው ካላችሁ ይሄው ልጨምርሽ፣ ምን ችግር አለው? ጠቢቡ ያስቀምጥልናል። እንግዲህ ምዕራፍ 14 ላይ ባለሳሳት ቁጥር 5 ይሄው የታመነ ምስክር ይላል አይዋሽም፣ የሐሰት ምስክር ግን በሐሰት ይናገራል ይላል። የታመነ ምስክር አይዋሽም። ጻድቃን ሰማዕታት የታመኑ ናቸው። በክርስቶስ ላይ ሲዋሹ አትመለከቱም። እንወዳሃለን አይደል ያሉት እስከ ሞት ድረስ ደማቸውን አላውያን ነገስታት እስኪያፈሱ ድረስ ይወዱታል። እኔና እናንተስ አሁን አንዱ ሰይፍ ቢያመጣ ስንቱን እንክዳለን? ውሸታሞች ስለሆንን ማለት ነው። በግብራችን መች ታመንን? እኔና እናንተ በግብራችን መች ታመን ነው? ብንወደውማ ቁጭ ብለን እንማር ነበር የእግዚአብሔርን ቃል። ከእግዚአብሔር ቃል ይልቅ አንዲት ጋለሞታ ወታ የምትሳደበው ስድብ በልጦብን እዛ ቁጭ ብለን ኃጢአት የምንጋት ብዙዎች ነን። ከዚህ በኋላ ግልጥ ነው የምንነጋገር። ዘመን እያበቃ ነው። ለማንም ብዬ ወደ ኋላ መልበት ቋንቋ የለም። እንዲያው ብታኮርፉ ልቦና ይስጣችሁ። ስለናንተ ጸልያለሁ። እውነቱን ግን እንነጋገራለን። እኔም እናንተም ንስሐ ነው መግባት ያለብን። ስጋው ደሙን ነው መቀበል ያለብን። የምን ማስመሰል ነው? ነጠላ ላይ ያለው ነጩ ለነጠላው ውበት ሰጥቶታል። እኛ ጋር መች ነው ነጭ ልብስ ምን ለብሰው? እኛስ መች ነው ነጭ ምን ነው? ነጠላው ነጭ ሆኖ እኛ ግን ጠቁረን በኃጢአት ተጨማልቀን። እንደዚህ አይነት ትውልድ ያበቃል። በወንጌል የሚያምን ክርስቶስን የሚወድ ትውልድ መነሳት አለበት። ሲያሰኘው እየጨፈረ ሲያሰኘው እየዘመረ ምንመላለስበት ዘመን ያበቃል። ይሰማል? አዎ። እውነተኛ የክርስቶስ እስረኞች መነሳት መቻል አለባቸው። ልጆች ላይ መስራት አለብን። የእግዚአብሔርን ቃል ደከመኝ ሰለቸኝ ሳንል ማስተማር አለብን። እኛ ብንወድቅ ንስሐ እየገባን እግዚአብሔር ደግሞ ንስሐ
ይው መውደቃችንን ብቻ አይመለከትም እግዚአብሔር አምላክ። ወድቀን ቀርተናል ወይስ ወድቀን ንስሐ ገብተናል? ንስሐ የገባን ቀን አበቃ። እኛ ደናግላለን። ግልጽ ነው የምንናገረው። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን በሐሰት ይናገራል ይላል። እሺ ይሄው ልቀጥል፣ ችግር የለም። ይሄን ብዙዎቻችሁ ታውቁታላችሁ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር አለ የሚጠላቸው 6 ነገሮች ናቸው አለ። ጉድ ነው እንግዲህ። አሁን እንግዲህ እንመልከት። እግዚአብሔር የሚጠላቸው ስንት ናቸው አለ? 6 ነገሮች ናቸው። 7ንም ነፍሱ አጥብቃ ትጸየፋለች። በ7 መመሰላቸው ፍጹም እግዚአብሔር የሚጠላቸውን በደሎች ለማሳየት ነው። 7ም ነፍሱ አጥብቃ ትጸየፋለች አለ። አንደኛ ትዕቢተኛ አይን። በትዕቢት አይን የሚመለከት የለም አሁን በመካከላችን። ሰዎችን በዚህ አይን፣ በክፋት አይን፣ በትዕቢተኛ አይን፣ በፈሪሳዊ አይን አይተን አናቅም በደንብ። ከዛ ይቀጥል ሐሰተኛ ምላስ። ሩቅም እኮ ሜዳ አያስፈልግም። እንደው ምናልባት 6ኛ እንኳን ቢያደርገው እዚቹ ወዲያው ቁጭ ያደረገልና ጥበብን ከእግዚአብሔር የተቀበለ ጠቢቡ ሰለሞን። ሐሰተኛ ምላስ፣ ሐሰት የሚናገር ማንም ሰው መንግስተ ሰማያትን አይወርስም። እናታችሁ ልትሆን ትችላለች፣ አባት ሊሆን ይችላል፣ የምትወዱት ወንድም እህት ሊሆን ይችላል። ሐሰተኛ ምላስ ካለው ወደ መቃብር ሳይወርድ ንገሩት፣ የእግዚአብሔር መንግስት ይናፍቀዋል። እኔ አይደለም መጽሐፍ ነው ያለው። እኔም ብሆን ማለት ነው፣ እናንተም ብትሆኑ ማንም ሰው እግዚአብሔር እንደ ሰው እንዳይመስላችሁ። እናንተ እንደምትመለከቱት አይመለከትም። እኔና እናንተ ክፉ ስለሆነን አድሎ ገንዘብ እናደርጋለን። እንደ ክፉ ገዢ እከሌ ገንዘብ አለው፣ እከሌ ገንዘብ የለውም፣ እከሌ ቀይ ነው፣ እከሌ ጥቁር ነው፣ እከሌ ያማረ ጫማ ነው ልብስን የለበሰው፣ እከሌ ያማረች ልብስ አልለበሰችም ብለን እኛ እከሌ ከዚህ ቋንቋ ነው የመጣው፣ ከዚህ ነገር ነው የመጣው ብለን ምንከፋፍል እኛ እንጂ እግዚአብሔር ጋር አንተ ለምን የሀገር መሪ አትሆንም? ህዝብ ለምን 1000 ህዝብ 1 ሚሊዮን ህዝብ 100 ሚሊዮን ህዝብ አታስከትልም? እናንተ ባለፈው ሲመጣ እንዳጨበጨበችሁለት ይሄ ስፒድ ምናምን እንደሚባለው አይወርስም አልኳቸው። የእግዚአብሔር መንግስት ማን መጥቶ ይከራከራል? በእግዚአብሔር ቃል መጥቶ የሚከራከር ማን ነው? ኃጢአተኛ የእግዚአብሔር መንግስት አይወርስም። በቃ በምን ቋንቋ እንንገር? ለምን ሊቅ አይሆንም? ሐሰተኛ ምላስ ያለ የእግዚአብሔር መንግስት አይወርስም። ይቀጥላል። ንጹህ ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር። ምን እናርግ? ተው፣ ወደ ክፉ ነገር አትሂዱ፣ ተሳዳቢዎች ጋር አትሂዱ፣ የእግዚአብሔርን ቃል የሚናገሩ ወንድሞቻችሁን አባቶቻችሁ ስር ቁጭ ብላችሁ ተማሩ ብለን እንለምናለን። እናንተ ግን እኔንም ጨምሮ ሁላችንም ግን ምንድነው የምናደርገው? ከእግዚአብሔር ተቃራኒ እንቀጥላለን። ይኸው ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድሞች መካከል ጠብን የሚዘራ። ልጄ ሆይ የአባትህን ትእዛዝ ጠብቅ፣ የእናትህንም ሕግ አትተው፣ ሁልጊዜ በልብህ አኑረው፣ በአንገትህም እሰረው ይላል። እግዚአብሔር እነዚህን ነገር አጥብቆ ይጸየፋል። ለዚህ ነው ይኸው በራእይ መጽሐፍ ላይ በአፋቸው ውሸት አልተገኘም ነውርም የለባቸውም የተባለው። እነርሱም የእግዚአብሔርን መንግስት ይወርሳሉ። ቅዱስ ጳውሎስ በቆላሲስ መልእክቱ ምንድነው ያለን? ቆላሲስ ምዕራፍ 3 ላይ ይሄው እያሳየው ይሄው እንደዚህ እያሳየው እንደው ዝም ብዬ እኔ እንደው ከኪስ አውጥቼ የምናገር እንዳይመስላችሁ። ይሄው ምዕራፍ 3 ቁጥር 9 ይሄ አብረን እናንብብ። እርስ በርሳችሁ ውሸት አትነጋገሩ አለ ጳውሎስ። ቆላሲስ ኤዥያ ማይነር ላይ የምትገኝ ከተማ ናት። ዛሬ ላይ ቱርክ ማለት ነው። እርስ በርሳችሁ በውሸት አትነጋገሩ አለ ቅዱስ ጳውሎስ። አሮጌው ሰው ከስራው ጋር ገፋችሁታልና አለ። አሮጌው ሰው የሚለው ኃጢአትን ነው፣ በደልን ነው። ሰው ክርስቲያን ከተባለ በኋላ አዲስ ነው። ክርስቶስን የለበሰ ሰው አዲስ ነው። አሮጌ የተባለ ኃጢአት በእርሱ መታየት የለበትም። ስለዚህ አሮጌው ሰው ከስራው ገፋችሁታልና፣ ከስራው ጋር ገፋችሁታልና አለ። አሮጌው ሰው የተገፋው ከምኑ ጋር ነው? ከስራው ጋር። ስራው ክፉ ነዋ። በቀድሞ ለጣዖት ይሰግድ ነበር ይህ አሮጌው ሰው። በቀድሞ ይሳደብ ነበረ። በቀድሞ ዘማዊ ነበረ።
በቀድሞ ዘረኛ ነበረ። ክርስቲያን ከሆነ በኋላ ግን ይሄ ስራው መታየት የለበትም። አለበት እንዴ ክርስቲያኖች? የለበትም። ዛሬ ላይ ግንስ አሮጌው ሰው ከስራው ጋር ገፋችሁታል ይላል መጽሐፍ። እኔና እናንተስ ዛሬም አሮጌ ነን። የዛሬ 10 ዓመትም አሮጌ፣ የዛሬ 20 ዓመትም አሮጌ፣ የዛሬ 30 ዓመትም አሮጌ። ክርስቲያን ነን ብለን እንኳን አሮጌዎች የሆንን ብዙ ሰዎች አለን። ነጭው ልብስ አንለብስም ብለን በቃ እንዴት ትላንትና ስንሳደብ የነበርን እንዴት ዛሬ እንሳደባለን? ክርስቲያን ተብለን ተጠርተን። ይሄ እኮ በጣም የሚያሳፍር ጉድ እኮ ነው። አስባችሁታል? ቅዱስ ጳውሎስ አሁን በስጋ ኖሮ ለኔና ለእናንተ መልእክት ቢጽፍ መቼ ነው አዲስ ምን ሆነው? መቼ? የትህትና ልብ የለን። ሰዎች ሲሰድቡን መቼ ነው የምንመርቀው? ስደቡ ብሏል ጌታ፣ ስደቡልኝ ብሏል። አንዳንዱማ ለቤተ ክርስቲያን ተቆርቋሪ ይመስለዋል እኮ ስለተሳደበ። አቤት ኃጢአት፣ አቤት በደል፣ አቤት ትዕቢት። ከሊቅ እስከ ደቂቅ ነው ማወራችሁ። መች ነው አዲሱን ልብስ የምንለብሰው? እስቲ መልሱልኝ። መች ነው ከዘረኝነት የምንወጣው? መች ነው ከክፋት የምንርቀው? ዘማዊ ከነበርክ በቃ ተወው ዝሙቱን፣ ንስሐ ግባ፣ ስጋው ደሙን ተቀበል። አንተ ድንግል ነህ በእግዚአብሔር አይን። ግን ሁሌ አሮጌ ነው። እኔና እናንተ ሁሌ አሮጌ። የዛሬ ዓመትም እኛ አዲስ ዓመት እናከብራለን። እኛ ግን አሮጌዎች ነን። አልተለወጥንም። ጆሮቻችንን ያደነቆርነው በዓለም ኃጢአት፣ በዓለም ዘፈን ነው። ሊቁ ቅዱስ ዮሐንስ አፈወርቅ በዘፈን የደነቆረ ጆሮህን በእግዚአብሔር ቃል በዝማሬ አለምልመው ይላል። እኔና እናንተ ነው ደርቀናል። በቃ 24 ሰዓት ከቴዲ አፍሮ ጋር ነው የምንጓዘው። የለም ክርስቶስ የሚፈልግ 24 ሰዓት ሴኩላር ሚውዚክን ከሚያስተጋቡ ሰዎች ጋር ስንዘፍን መች ነው አዲስ ልብስ ምን ለብስ? ስንዘሙት፣ ስንራገም፣ ስንሳደብ፣ የሰው ፎቶ የዘቀዘቅን ስንሰቅል፣ ኧረ ተው ይብቃን። እውነቴን ነው የምላችሁ፣ ይብቃን። አሮጌውን ሰው ከስራው ጋር ገፋችሁታልና አለ። ከዛስ የፈጠረውን ምሳሌ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያ የግሪክ ሰው አይሁዳዊ፣ የተገረዘም ያልተገረዘም፣ አረማዊ፣ እስኩሴትም ባሪያም ጨዋም ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረት፣ ርህራሄ፣ ቸርነት፣ ትህትና፣ የዋህነት፣ ትዕግስት ልበሷል። አያችሁ አይደል? አዲስ ልብስ ማለት ምሕረት ነው። መሐሪዎች ሁኑ። እንዲያው እውነት እኔ እንኳን አንዳንዴ በቃ መጽሐፍ ቅዱስ ላይ የተጻፉ ክርስቲያኖችና ቀና ብለን የምናያቸው እንዲያው ክርስቲያን ነን የሚሉ ሰማይና ምድር እኔ በጣም ነው ማፍረው። አንመስልም እኮ እኛ እኮ ክርስቲያን ተብለን ልንጠራ አልተገባንም። መች ነጭውን ልብስ ለበስን? መች አዲሱን ልብስ ለበስን? ደግሞ ስንገሰጽ እኔም እናንተም እንቆጣለን። አባቶች ሲገስጹ እናጉረመርማለን። እውነተኞቹን ነው ያልኩት። በእውነተኞቹ ቆብ ከአባ ውስጥ ገብተው የሚያጭበረበሩትን አልተናገርኩም። እውነተኞቹ አባቶችን ነው እየተናገርኩ ያሉት። መች ነው የምንለወጠው? መች ነው ምህረትን እስቲ የምንለብሳት? መች ነው ርህራሄን የምንለብሳት? መች ነው ቸርነትን የምናደርግ? ትሁታን የምንሆን መች ነው? የዋሆች የምንሆን መች ነው? መች ነው ትዕግስትን የምንለብስ? እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። አንዳንድ ጊዜ የበደለንን ሰው እግዚአብሔር እንኳን በፊት የመጥቶ ቢናገረኝ ይቅር አንልም የምንል በክፉ መንፈስ የተያዘን ብዙ ሰዎች አሉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱታል። ይሄ ነው የእግዚአብሔር ቃል። ስለዚህ ነው
በአንደበታቸው ላይ ስድብ ያልተገኘው አቤት እንዴት የታደሉ ናቸው! አቤት እነዛ 144,000 እንዴት የታደሉ ናቸው ጎበዝ! ይኸው በአፋቸው ውሸት አልተገኘም፣ ነውር የለባቸውም። እንደምን ቢሉ ቢል ውሸት እንኳን ቢገኝ በንስሐ ያጥቡታልና ይላሉ። ንስሐ ስለገቡ ማለት ነው። በቃ ነውር የለባቸው፣ ነውር የተባለ ኃጢአት አይታይባቸውም። ለምን? በበጉ ደም ልብሳቸውን አጥበዋል። እኛስ እንኳን ልናጥብ ይሄንን ነውር ለብሰን አስተዋዋቂዎች ሆነናል። ዛሬ ተው፣ ብዙዎችን ታሰናክላላችሁ፣ ይሄ ኃጢአት ነው፣ ይሄ በደል ነው ብለን እንኳን በውስጥ ብንናገር ተሰድበን ብሎክ እንደረጋለን። እንዲህ አይነት ዘመን ላይ ደርሰናል ጎበስ። እኔ የምናገረው ለእናንተ ብቻ አይደለም ለራሴ ነው። በነገራችን ላይ የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው። ዲያቆን ዛማኑኤልንም ይቆርጣል፣ ማርሸትንም ይቆርጣል። የሚያስተምረው መንፈስ ቅዱስ ነው። በቃ እሱ ማን ስለሆነ ነው እኔን እንደዚህ የሚናገር የሚል ትውልድ እኮ አለ። ኧረ እባክህን ያንተ እኔ ካንተ ያነሱ የባስኩ ኃጢአተኛ ነኝ። የሚናገርህ መንፈስ ቅዱስ ነው። ንስሐ እንግባ ነው እያለ ያለን። በቃ ቤተክርስቲያንን የምናሰድብ ብዙ ሰዎች አለን ዛሬ በየሚዲያው ላይ። ንስሐ እንግባ እባካችሁ፣ ንስሐ። ትልቅ 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 በደልና ኃጢአት ተሸክመን አንመላለስ። የቤተክርስቲያን እውነተኞቹ አባቶች አፍረው አዝነው ስንት ነገር በውስጥ የሚያለቅሱ ስንት ሰዎች አሉ መሰላችሁ። እነዚህን ቅዱሳን እንምሰል በቃ። ስለዚህ በጉ ወደ ሄደበት የሚሄዱ እነዚህ ጻድቃን ሰማዕታት ነው። ማናሽም አትሄጂም። እኔ በጨለማ ውስጥ ተቀምጧል እስከ ዛሬ ድረስ። እቺ ከተማ በዚህ ከተማ ላይ ያለችው እስር ቤት ጳውሎስና ሲላስ የታሰሩባት እስር ቤት ዛሬ ድረስ ትጎበኛለች። ሐዋርያት ሥራም ሳስተምር በደንብ አድርጌ ያሳይቻቸዋለሁ። ካርታ ሳይቀር እስር ቤት ሳይቀር መውጫው መግቢያው ሳይቀር በዚህ ከተማ ላይ እሱ በእስር ላይ ሆኖ የጻፈላቸውን መልእክት ነው የምንመለከተው። ምን አለ? ምዕራፍ 2 ላይ ይኸው ከቁጥር 10 ጀምሬ ላንብብላችሁ። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ። በማን ስም? ለማን ስም? ለኢየሱስ ስም። በኢየሱስ ስም ይንበረከኩ ዘንድ። ከሙሉን እናንብበው። እሺ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ታረደ። በግ ምንለው ለዚህ ነው። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይሄ እንዴት እንደሚፈታ አይተናል። ገለጠው ሲባል፣ ሰጠው ሲባል እነዚህ ነገሮች ምን ማለት ነው? ለምሳሌ በባለፈው በጥምቀት ዙሪያ ላይ ስንነጋገር የምወደው ልጄ ይህ ነው ብሎ እግዚአብሔር አብ የተናገረውን ቃል ማሰብ አለ። ገለጠው፣ ልጄ ነው ብሎ ተናገረ ብለን ተርጉመን በትርጓሜ አበውን ያስተማሩትን ትምህርት አይተናል። ኦኬ። ስለዚህ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ ለማን ተንበርክኩ አለ? መላኩ። ይኸው ተንበርክኩ የሚለው አምልኮትን እንዲያቀርብ ነው። በሰማይና በምድር ባህርንም የውሃንም ምንጮች ለሰራው ስገዱለት አለ፣ አምልኩት አለ። ይሄ መልአክ ከእግዚአብሔር ዘንድ የተላኩ መልአክ ምን አይነት መልእክት ይዞ ነው የመጣው? ሰማይና ምድርንም ባህርንም የውሃንም ምንጮች ለሰራው ስገዱለት አለ።
ካለመኖር ወደ መኖር ያመጣን በጉ ነው። ለበጉ ስገድለት፣ እግዚአብሔርን አምልኩት፣ አምልኮተ ቄሳርን ገንዘብ እንዳታረጉ። ምክንያቱም ይሄ ራዕየ ዮሐንስ ሪቪል ሲገለጥ በዘመኑ የነበሩት ሮማውያን ቄሳሮች አምልኮትን ገንዘብ እንዲያደርጉ ይጠይቁ ነበር፣ ክርስቲያኖችን ያስገድዱ ነበር። እንዳትሰግዱ፣ ስግደት የሚገባው የአምልኮ ስግደት የሚገባው ኢየሱስ ክርስቶስን ነው። እርሱን አምልኩት። አንድም ከዘመን በኋላ እኔ አምላክ ነኝ ለእኔ ስገዱ ብሎ የሚመጡ ሊኖሩ ይችላሉ። አሉም ደግሞ እንዳትሰግዱ። አምላክ እግዚአብሔር ኢየሱስ ክርስቶስ ነው። የአምልኮ ስግደት ምን ሰግደው ለእግዚአብሔር ነው። እርሱ ነው ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ለእርሱ ስገዱለት ብሎ ይሄንን መልእክት ይሄንን ወንጌል የዘላለም ወንጌል ይዞ የመጣ መልእክተኛ ሲናገር ነው የምናየው። ኦኬ ሐሳዊ መሲህ ይሰግዱለት ነበረ። ይሄንኑ ክፍል የምታዩት ይሄንኑ ክፍል ለመረዳት አንድ ምዕራፍ ብቻ ወደ ኋላ ተመለሱ። ተመልከቱ። ምዕራፍ 13 ላይ ሐሳዊው መሲህ ምዕራፍ 13 ቁጥር 1 ላይ ተገለጠ። ሐሳዊው ነቢይ ምዕራፍ 13 ቁጥር 11 ላይ ተገለጠ። ሐሳዊው ነቢይ ምንድነው የሚያደርገው? ይሄው ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉት 2 ቀንዶች ነበሩት፣ እንደ ዘንዶ የሚናገር ነበረ። ትርጓሜያችን ሐሳዊ ኤልያስ ይለዋል። ኦኬ ሐሳዊ ነቢይ ነው፣ ኤልያስ ብለው ይጠሩታል። የተመሳሳይ ተአምራትን ያደርግ ነበርና በፊተኛውም አውሬ ስልጣን በእርሱ ፊት ሁሉን ያደርጋል አለ። ለሞቱም የሆነው ቁስል ተፈወሰ። ለፊተኛውም አውሬ ምድርን በእርሱ የሚኖሩት እንዲሰግዱለት ያደርጋል። አያችሁ ምዕራፍ 13 ቁጥር 12 ላይ ሐሳዊው ነቢይ ለሐሳዊው መሲህ ይሰገድለት ዘንድ ተአምራትን ያደርግ ነበር። በምትሃት ይላሉ አበው በትርጓሜ ዲቫይን የሆነ ሚራክል አይደለም የሚያደርገው፣ ማለት ከእግዚአብሔር የሆነ ተአምር አይደለም የሚያደርገው። በምትሃት ሰዎች ለሐሳዊው መሲህ ይሰግዱ ዘንድ ያደርጋል። ምን ብለው ነው የሚሰግዱት ታዲያ? ሲሰግዱለት አንተ ክርስቶስ ነህ ብለው ነው የሚሰግዱት። አንተ መሲህ ነህ ብለው ነው የሚሰግዱለት። ታዲያ የእግዚአብሔር መልአክ መጣ ደግሞ ይኸው ቁጥር 14 ላይ እንዳትሰግዱ አለ። በታላቅ ድምጽም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ ክብሩንም ስጡ ካለ በኋላ ሰማይና ምድርንም ባህርንም የውሃንም ምንጮች ለሰራው ስገዱለት አለ። ለሐሳዊው መሲህ እንዳትሰግዱ እሱ ክርስቶስ አይደለም ብሎ የሚያነቃ መልአክ መጣ። ለዚህ ነው አንዳንድ ሊቃውንት ኤልያስ የሚሉት፣ ሄኖክ ይሉታል ደግሞ ሁለተኛው መልአክ ብሎ ቁጥር 8 ላይ ሲመጣ ደግሞ ችግር የለም ሄኖክም አልነው ኤልያስም አለው መልአክ የእግዚአብሔር መልእክተኛ ብለን እንተረጉመዋለን እንደ ትርጓሜያችን። ይሄው ለዚህ ነው ኢትዮጵያውያን ሊቃውንት ከጥንት ጀምሮ ከዚህ በኋላ ሌላ መልአክ በውሃው እየበረረ መጣ። ሲመጣ አየው፣ የዘላለም ሕግ ወንጌልን ተሸክሟል አለ። ከእግዚአብሔር ዘንድ ታዝዣለሁ አለ። በምድር ለሚኖሩ ሁሉ ያስተምር ዘንድ ታዝዣለሁ ይላል ብለው ካሉ በኋላ ለሕዝቡ ለአሕዛቡ ያስተምር ዘንድ ምንድነው የሚያስተምረው? የአምልኮ ስግደት የሚገባው አምልኮ የሚገባው በጉ ወልደ እግዚአብሔር ኢየሱስ ክርስቶስ ነው ብሎ ያስተምር። ታዲያ እኔና እናንተ መች ነው የምንሰማ? ጎበዝ ይሄው የሚፈርድባት ጊዜ ደርሳለች። እግዚአብሔርን ፍሩት ወሰብሖ አመስግኑት እያለ ያስተምር ዘንድ ታዝዣለሁ ይላል። ሰማዩን ምድሩን ባህሩን ፈሳሹን ምንጩን ለፈጠረ ለሱ ስገዱ እያለ ያስተምር ዘንድ ታዝዣለሁ ይላል። ስለዚህ ሰማይና ምድርን ለፈጠረ ስገዱ እንጂ ለሐሳዊው መሲህ እንዳትሰግዱ። ዛሬ እኔና እናንተ የምንሰግድላቸው እኮ ብዙ ሰዎች ነው ያሉት። የቀደሙት ሮማውያን በክላሲካል ሚቶሎጂ ግሪኮ ሮማን ካልቸር እነሱ የሚሰግዱት ለዙስ ነው። ሮማውያን በግሪክ ሚቶሎጂ ዙስ ይለዋል፣ ሮማውያን ደግሞ ጁፒተር ይላሉ። እነሱ የሚሰግዱት ለነ ጁፒተር ነው። ይሄው ሮማውያን ይሄው ለጁፒተር ነው የሚሰግዱት። ለምንድን ነው የኔና የናንተ የአማልክት አምላክ ጁፒተር አይደለም? እሺ ክርስቶስ ኢየሱስ ይባላል። ኢየሱስ ክርስቶስ ኢየሱስ እያለ መጽሐፍ ይጠራዋል። ለዙስ እንድንሰግዳል። ግሪካውያን ለዙስ ይሰግዳሉ።
ለቄሳር አምልኮተ ሰው አምልኮተ ቄሳርን ገንዘብ ያደርጋሉ። አትስገድ በቃ። ዛሬም እየሰገድን ነው ኢትዮጵያውያን። ለዝሙት ምን ሰግዳለን? ማንኛውም ነገር ከክርስቶስ ፍቅር የበለጠብን ጣዖቱ ነው። ቅዱስ ዮሐንስ አፈወርቅ ሚስት ጣዖት የምትሆንበት ጊዜ አለ ክርስቶስን እንዳትመለከት ካደረገች፣ ባል ጣዖት የሚሆንበት ጊዜ አለ ክርስቶስን እንዳትመለከች ካደረገች ይላል። እኛ ምንም አንሰማም። እኛ ዛሬ ለዝሙት እንሰግዳለን። ዘረኝነት ጣዖት የሆነበት የለም። ኧረ ስንቱን ትስቃላችሁ አይደል? ኮመንት ላይ ወይ ጉድ! ዘረኝነት ጣዖት የሆነብን የለም። ገንዘብ ጣዖት፣ ገንዘብ አቁመን ምን ሰግድ የለንም። ከእግዚአብሔር ቃል ይልቅ ገንዘብ የወደድን ለገንዘብ ብለን እንደ ዴማስ ጳውሎስን የካድን የለም አለን እኮ። ለገንዘብ ብለን የሮሜን መልእክት የካድን፣ ለገንዘብ ብለን ገላትያን የካድን፣ ለገንዘብ ብለን ቆላሲስን የካድን፣ ለገንዘብ ብለን ፋይሊሞንን የካድን፣ ቲቶን የካድን፣ ጢሞቴዎስን የካድን የለንም አለን። አምልኮተ ሰው ዛሬ ሳይደረግም እንዴ? አሁን እዚህ እግዚአብሔርን ቃል እየተማራችሁ አንዱ የምትወዱት ሰው አሁን ቤት ቢከፍት ጥርግ ብላችሁ አትሄዱ? ከዚህ በላይ አምልኮተ ሰው አለ እንዴ? አሁን ቴዲ አፍሮ ንስሐ ግባ ብዬ ብናገር ስንቱን ያግሮመረም አለ መሰላችሁ? እሱ ማን ነውና ነው ቴዲ የሚናገር ይላል እንዴ? ማን ነው? ዲያቆን ዛማኑኤል ይባላለሁ። ልንገርህ፣ አስተምር ብላ ቤተክርስቲያን ኃላፊነት ሰጥታኛለች። አይደለም ለቴዲ አፍሮ አልኩ፣ የማንም ንጉስ ፊት ቆሜ የነገስታት ንጉስ ለሆነው ለክርስቶስ መሰክራለሁ። የመመስከር ስልጣን እግዚአብሔር ሰጥቶናል። ለኔ ብቻ አይደለም፣ ላንተም ላንቺም። ስለ እውነት ሰዎች ሲጠፉ ቆሞ መመልከትን ገንዘብ እንዳናደርግ ታዘናል። ሁላችንም ቢገባን ኖሮ ስለ ክርስቶስ እንድንመሰክር። እስጢፋኖስ ማን ስለሆነ ነው በካህናቱ ፊት ስለ ክርስቶስ የተናገረው? በሰዱቃውያን በፈሪሳውያን ተመልከቱ አይደለ? መምህራቸው ማን ነው? እነሱ ማን ናቸው? እንደዚህ ነው በቃ። ዓለም እንዲህ ናት፣ እንዲህ ነው የምትሳደበው። ግሎሪፋይ ግን ልናደርግ ነው የተጠራ ነው። እኛ በስድቡ አናፍርም፣ ደስ ነው የሚለን። ልቦና ይስጣቸው እንላለን። በሞት አፋፍ ላይ ሆነው የሚሳደቡ ትውልድ ዛሬስ የለም ጁፒተር አለ? የለም መልሱልኝ። አለ አለ ጁፒተር አለ። ዛሬም ጣዖት የሆኑብን ሰዎች አሉ በመካከላችን። እከሌንማ እንዳትነኩብን ምንል እንዳትነኩብን። እሱንማ ንስሐ ገባም ማለት አንችልም። አቤት ለዚህ ነው ሰማይንና ምድርንም ባህርንም የውሃንም ምንጮች ለሰራው ስገዱለት አለ፣ አምልኩት አለ። አዎ ይሄንን እውነት ገንዘብ እንድናደርግ እግዚአብሔር አምላክ ይርዳን። ከዚህ በኋላ ሌላ ሁለተኛ መልአክ ሲመጣ እናያለን። ይሄ ሁለተኛ መልአክ ምንድነው ያደረገ? ምን አይነት መልእክትን ይዞ መጣ? ሁለተኛ መልአክ የተባለውስ ማን ነው የሚለውን እንመለከታለን። ከአበው ትምህርት ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ ከኔና ከእናንተ ጋር ይሁን። ራዕይ ዮሐንስ ምዕራፍ 14 ክፍል 1 አብቅቷል። ዓርብ ዕለት ምዕራፍ 14ን እንጨርሳለን። በርቱ። ብዙዎች እየተማራችሁ ብዙ ነገር እንዳተረፋችሁ ተስፋ አደርጋለሁ። ምዕራፍ 14ን በዚህ ሳምንት እንጨርሳለን። ሰኞ ምዕራፍ 15ን እንጀምራለን። ማስታወቂያ በመስራት ሐዋርያዊ ተልእኮ እንድትወጡ ሰዎች መጥተው የቤተክርስቲያንን ትምህርት እንዲያደምጡ ግድ እንድትሉ
አደራ በረከት የሚገኝበት አገልግሎት ነውና አደራ ማለት እንወዳለሁ። ራዕይ ዮሐንስን ስንጨርስ ብዙዎቻችሁ በጠየቃችሁት መሰረት የያዕቆብን መልእክት እንማራለን። እባካችሁ የያዕቆብ መልእክት አንድ ምዕራፍ ብቻ አይደለም ያለው፣ ማለትም ያቺው አይፈረደችባት ሁለተኛ ምዕራፍ ብቻ አይደለም፣ 5 ምዕራፍ ያለው መጽሐፍ ነው። ስለዚህ መግቢያውን ብቻ አይደለም የምናየው፣ እያንዳንዱን ቨርስ ባይ ቨርስ የሆነ ኮሜንታሪ ያዕቆብ መልእክትን እያንዳንዱን ነው የምንማረው። ስለዚህ ያዕቆብ መልእክትን እንጀምራለን። የሰዓት ማስተካከያ ይደረጋል። ብዙ ሰው ሰዓት እንዲስተካከል በጠየቃችሁት መሰረት የሰዓት ማስተካከያ እናደርጋለን። ያዕቆብ መልእክትን ስንጨርስ የቆሮንቶስ መጽሐፍን እንጀምራለን። አንደኛ ቆሮንቶስ እና ሁለተኛ ቆሮንቶስ ሁለቱንም ዲቮሽናል ኮሜንታሪ እናደርገዋለን። ግን ቨርስ ባይ ቨርስ የሆነ ማብራሪያ እንሰጥበታለን። ሰፊ ባክግራውንድ ኮሜንታሪ እንጠቀማለን። ቆሮንቶስ የት ናት? በፎቶ ሳይቀር በቪዲዮ በካርታ ኤቭሪቲንግ እያሳየዋችሁ ቆሮንቶስ የት ነው የምትገኘው የሚለውን በስፋት እናያለን። ከዛ በኋላ በቆሮንቶስ ለምን ይሄ መልእክት ተላከ፣ ማን ነው የላከው፣ ለምን እነዚህ ሰፊ የሆነ ማብራሪያ እንሰጥበታለን ማለት ነው። እግዚአብሔር አምላክ ቢረዳን የቆሮንቶስን እንጨርሳለን። ሌላው ማርቆስ ወንጌል እየተማርን እንገኛለን። ጳላዲዮስ ቤት ወንድማችን ጳላዲዮስ ከእርሱ ጋር በመሆን የማርቆስ ወንጌልን እያስተማርን ነው። መታችሁ